ዛሬ ቀደም እንዳልኳችሁ አንዲት እህት እግዚአብሔር ይርዳት እንግዲህ እሷ ጥያቄ ፈጥሮብኛል ብላ ያሰበቻቸውን ጥያቄዎች አዘጋጅታለች። አንድ 12 ጥያቄ አካባቢ ነው ኦቨርኦል። ከእነሱን ጥያቄዎች እኔና ዮሐዴ ተከፋፍለን አድሬስ የምናደርግ ይሆናል እንደ እግዚአብሔር ፍቃድ። አጠር ባለ መልኩ ባልተንዛዛ መልኩ ጥያቄዎችን አድሬስ ለማድረግ እንሞክራለን። እንደተባለው ታች ያላችሁ ሰዎች የጥያቄ ትንሽና ትልቅ የለውም። እሺ፣ የጥያቄ ትንሽና ትልቅ የለውም። አንድ ሰው የሚረዳው ነገር ሰው ደግሞ እምነቱ ላይ ጥያቄ ፈጥሮበት ሊያጠራጥረው ይችላል። እቺ ታችን ኦልሬዲ ከቤተክርስቲያን የወጣች ልጅ ስለሆነች ወደ ቤተክርስቲያን እንድትመለስ ደግሞ ጌታ እርሱ ይርዳት። ሌላ ምንም ማለት አንችልም። እሺ፣ የመጀመሪያው እንዴት ነው አካሄዳችን የሚሆነው? እኔ አንድ ጥያቄ አድሬስ አደርጋለሁ፣ ዮሐዴ አንድ ጥያቄ አድሬስ ያደርጋል። ከዛ በኋላ በቃ እንደዚህ ባክ ኤንድ ፎርስ ጥያቄዎችን አድሬስ እያደረግን እንሄዳለን ማለት ነው። ያው የተለመዱ ጥያቄዎችን ልትሰሙ ትችላላችሁ። የተለመዱ ከዚህ በፊት በጣም ብዙ ጊዜ የምንሰማቸው ማለት ነው። እሺ፣ እንደ እግዚአብሔር ፍቃድ እንጀምራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላክ እንግዲህ ለእኛ ለምንናገረውም ለሚሰሙ ሰዎችም ማስተዋል እርሱ መድኃኒዓለም ይስጥልን። የመጀመሪያው ጥያቄ አንዴ ቆይ ጥያቄዎቹን ኦቨርኦል እንትን እንበላቸው። ጥያቄዎቹን በዝርዝር ልንገራችሁና ከዛ በኋላ ወደ መልሶቹ እንገባለን። እናንተም እንድትዘጋጁ ማለት ሜቢ አሁን ጥያቄዎቹን ቀደሜ ከነገርኳችሁ የትኛው ፓርት ላይ ሜቢ እናንተ የምትፈልጉት በደንብ ትኩረት ሰጥታችሁ የምትሰሙበት ኤሪያ ስለሚኖር፣ አንደኛው ኢየሱስን አምላክ ነኝ ብሏል ወይ ካለስ የቱ ጋር? የመጀመሪያው ጥያቄ እሱ ነው። ሁለተኛ ደግሞ አምላክ እንዴት አንድም ሶስትም ይሆናል? ሎጂካሊ እንዴት ሴንስ ይሰጣል ይሄ ነገር? አምላክ እንዴት አንድም ሶስትም ይሆናል? ሁለተኛ ጥያቄ። ኦኬ። ሶስተኛ ጥያቄ ደግሞ ጌታችን አብ ለምን ልጁን ልኮ መስዋዕት እንዲሆን አደረገው? አብ ለምን ልጁን ልኮ መስዋዕት እንዲሆን አደረገው? እዛው በዙፋኑ ተቀምጦ ይቅር ማለት አይችልም ነበር ወይ ነው ሶስተኛው ጥያቄ። አራተኛው ጥያቄ ለካህን መናዘዝ why is it necessary to confess to a priest ነው የሚለው። ለካህን መናዘዝ ለምንድን ነው የሚያስፈልገው? ወይ ደግሞ ግዴታ የሆነው ለምንድን ነው? ቀጥታ ወደ እግዚአብሔር ኃጢአታችንን መናገር አንችልም ወይ? መናዘዝ አንችልም ወይ? አምስተኛ ለምን why are there so many Christian denominations? ለምን የተለያዩ በክርስትና ውስጥ የተለያዩ ዲኖሚኔሽኖች ለምን ኖሩ? ኦኬ፣ ለምን ብዙ ዲኖሚኔሽኖች በክርስትና ውስጥ ኖሩ? ስድስተኛ why are there different bible versions? ለምን የተለያዩ የመጽሐፍ ቅዱስ ቨርዥኖች ማለት ቀኖናዊ ጥያቄ ነው ይሄ። ለምሳሌ ምን ብላ ጠይቃለች? የኦርቶዶክስ፣ የካቶሊክ፣ የፕሮቴስታንት ለምን የተለያዩ የመጽሐፍ ቅዱስ ቀኖናዎች ኦር ቨርዥኖች ኖሩ? ሰባተኛ አንዴ is salvation by faith or our good deeds? ወይ ደግሞ ድነት በእምነት ነው ወይስ በእኛ መልካም ስራ ነው? ስምንተኛ ጌታችን ኢየሱስ ከእስራኤል ቤት ለጠፉት በጎች በቀር አልተላኩም ብሏል ማቴዎስ ወንጌል ምዕራፍ 15 ቁጥር 24 ላይ። ክርስትና ኩላዊት ከሆነ ቤተክርስቲያን ዓለም አቀፋዊት ከሆነች እንዴት ጌታችን ኢየሱስ ከእስራኤል ቤት ለጠፉት በጎች ብቻ እንዴት ብሎ ሊናገር ይችላል? ኦኬ፣ እሺ። ዘጠነኛ ሁሉም ሰው ለምን ድነትን አያገኝም ኢየሱስ ለሁሉም ከሞተ? አሁን እዚህ አካባቢ ያሉት ሞር ኦፍ ሎጂካል ጥያቄዎች ናቸው። አስረኛ ጌታችን ኢየሱስ ክርስቶስ የዮሐንስ ወንጌል ምዕራፍ 20 ላይ ወደ አምላኬና ወደ አምላካችሁ ለምን አለ? 11ኛ ቅዱሳት ስዕላት ለምን አስፈለጉ? why are icons used? what's the purpose? ዓላማውስ ምንድን ነው? 12ኛ የመጨረሻው what is going to happen to people who did not believe in Jesus? በኢየሱስ ያላመኑ ሰዎች ዕጣ ፈንታቸው ምንድን ነው? መጨረሻቸው ምንድን ነው? የሚሉ ናቸው ጥያቄዎቹ። ስለዚህ ጥያቄዎቹ እንደ እግዚአብሔር ፍቃድ አጠር ባለ መልኩ ለመዳሰስ እንሞክራለን። ኦኬ፣ የመጀመሪያው ጥያቄ ኮመንቱ ኦን ይሁን ዝም ብላችሁ ትሰማላችሁ ወይስ ኮመንት ይጥፋ? እስቲ ቆይ ገስት ላይ ያሉ ሰዎች ዮሐዴ ኮመንቱ ኦን ይሁንና ዝም ብለው ይስሙ ወይስ? እስቲ እነሱ ይምረጡ አይሻልም? ፎከስ አድርገን መስማት እንችላለን ካሉ ሰው፣ ካልሆነ ግን ኦፍ ይደረግ ካሉ ኦኬ ኦፍ ይሁን እያሉ ነው አብዛኞቹ። ይጥፋ የሚለው ይበዛል መሰለኝ። እሺ ታብታብ እያደረጋችሁ ተከታተሉ። እንግዲህ ይጥፋ ካላችሁ ይዘጋ የሚለው ስለሚበዛ እንግዲህ ማጆሪቲ ቮት ይባላል። የብዙሃኑን ድምፅ ተገን በማድረግ ኮመንት ኦፍ አድርገናል። እግዚአብሔር ይርዳን እንግዲህ ሁላችንንም። እሺ አንተሽ ወጥተህ ነው ወይስ አንዴ ከጀመርን በኋላ ላላይ ይችላል ብዬ ነው? ዲስኮኔክት አድርጉን አንተሽ አንዴ። ይቅርታ ጋይስ።
ወይ ዋህድ ቼክ አድርገውና አንተም በለው በቃ ሜቢ እኔ እያወራሁ ድንገት ካላየሁት። እሺ የመጀመሪያው ጥያቄ ኢየሱስ እኔ አምላክ ነኝ ብሏል ወይ ካለስ የቱ ጋር? አሁን ሁሌ ይህንን ጥያቄ ስትጠይቁ ጋይስ አሁን ይሄ ለዚህ ነገር መልስ መስማት ብቻ ሳይሆን ሰው እንዲህ ብሎ ሲጠይቃችሁ ስፔሻሊ ይሄ የሙስሊሞች አርጊመንት እንደምታውቁት ከተወሰኑ ጊዜ ጀምሮ የነበረ አርጊመንት ነው። ኢየሱስ እኔ አምላክ ነኝ ብሏል ካለስ የቱ ጋር? አሁን ወደ መልሱ ስንገባ መጀመሪያ ማጥራት ያለብን የመጀመሪያው ነገር ምንድነው ከተባለ አንድ አካል አምላክ መሆኑን ለማረጋገጥ አምላክ ነኝ ማለቱ ማስረጃ ሊሆን አይችልም። እንዴት መሰላችሁ? ለምሳሌ እኔ መጣውና ጋይስ እናንተን አምላክ ነኝ አልኳችሁ። አምላክ ነኝ ብዬ ስለተናገርኩ አምላክ ሆናለሁ አልሆንም? አያችሁ? ስለዚህ ከስር መሰረቱ ጥያቄው ራሱ አምላክ ነኝ ያለበት ቦታ የሚል ጥያቄ ሲመጣ አምላክ ነኝ ብሎ ክርስቶስ መናገሩ አምላክ ያደርገዋል ወይ ከተባለ አያደርገውም። እንደዛ ብሎ መናገሩ አምላክነቱን በምን ይገልጣል? በሚሰራቸው ስራዎች። ኦኬ፣ በሚሰራቸው ስራዎች፣ በሚያደርጋቸው ተግባራት። ከዛ ባለፈ ደግሞ ለአምላክ ብቻ የሚገቡ ነገር፣ ለአምላክ ብቻ የሚሰጡ ክብሮች ለሱ ሲሰጡ እንመለከታለን። ለምሳሌ መጽሐፍ ቅዱሳችን ላይ ብንመለከት ጌታችን ኢየሱስ ክርስቶስ ለአምላክ ብቻ የሚነገርን ነገር ክሌም ሲያደርግ እንመለከታለን። የዮሐንስ ራእይ ጋር እንሄዳለን። ኦኬ እንዴ ይቅርታ፣ ዮሐንስ ራእይ ምዕራፍ 22 ላይ ጌታችን ኢየሱስ ክርስቶስ እንዲህ ብሎ ይናገራል፣ ግልጽ በሆነ አማርኛ። ዮሐንስ ራእይ ምዕራፍ 22 ቁጥር 12 ላይ እንደዚህ ይላል፣ እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። አሁን እዚህ ጋር ተናጋሪው ማን ነው? ሁላችንም የሚያስማማን ነገር ጌታችን ኢየሱስ ነው። ለምን? ወንጌላቱን እንዳለ ስትመለከቱ የሰው ልጅ ዳግም ለፍርድ እንደሚመጣ ክርስቶስ ተናግሯል። ስለዚህ ዳግም ለፍርድ የሚመጣው ማን ነው? ጌታችን ኢየሱስ። ስለዚህ እነሆ በቶሎ እመጣለሁ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር ነው ያለው ማን ነው? ጌታ ኢየሱስ ነው። ቁጥር 3 ላይ ይሄው ተናጋሪ አካል ቁጥር 13 ላይ ዮሐንስ ራእይ ምዕራፍ 22 ቁጥር 13 ላይ ምን ይላል? አልፋና ኦሜጋ ፊተኛውና ኋላኛው መጀመሪያውና መጨረሻው እኔ ነኝ። ጌታ ኢየሱስ ምን አለ? አልፋና ኦሜጋ መጀመሪያውና መጨረሻው ፊተኛውና ኋላኛው እኔ ነኝ አለ። ምን ማለት ነው? ኢቭን አሁን አንድ ሙስሊም ይሄን አርጊመንት ቢያመጣ እስልምናው ላይ ለምሳሌ ብትመለከቱ ከአላህ ውጪ መጀመሪያውና መጨረሻ ተብሎ የተጠራ የለም ማንም። ኦኬ፣ አንድ ራንደም ፍጡር ከመሬት ተነስቶ አልፋና ኦሜጋ መጀመሪያውና መጨረሻው ፊተኛውና ኋላኛው እኔ ነኝ ብሎ ሊናገር አይችልም። በመጽሐፍ ቅዱስም ሆነ በየትኛውም እምነት መጀመሪያና መጨረሻ ፈጣሪ ተብሎ ክሌም የሚደረገው አካል ነው። ስለዚህ ክርስቶስ ምን እያለ ነው? መጀመሪያውና መጨረሻው እኔ ነኝ፣ አልፋና ኦሜጋ እኔ ነኝ፣ ፊተኛውና ኋላኛው እኔ ነኝ ብሎ በግልጽ አምላክነቱን ሲናገር እንመለከታለን። ጌታችን ኢየሱስ። እዚሁ ዮሐንስ ራእይ ላይ ምዕራፍ 1 ላይ ኦኬ፣ መጀመሪያ ጌታ ስለ ራሱ የተናገረውን ነገር እንመለከትና ሐዋርያት ደግሞ ስለ እርሱ ምን ነበር እምነታቸው የሚለውን ነገር አጠር ባለ መልኩ እንመለከታለን። ዮሐንስ ራእይ ምዕራፍ 1 ላይ እንዲህ ይላል። ዮሐንስ በራእዩ ነው የሚመለከተው። እንግዲህ ቁጥር 7 ላይ እንደዚህ ይላል። ዮሐንስ ራእይ ምዕራፍ 1 ቁጥር 7 ላይ እነሆ ከደመና ጋር ይመጣል። አሁንም አያችሁ፣ ቀደም ዮሐንስ ራእይ ምዕራፍ 22 ላይ ከመምጣቱ ጋር አያይዞ ነው የሚወራው። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን። ያለውና የነበረው የሚመጣውም ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። አያችሁ ክርስቶስ። አሁን አንዳንድ ሰዎች ሊያጭበረብሯቸው ይሞክራሉ። እዚህ ክፍል ላይ ስለ ሌላ አካል ነው ስለ አብ ነው ምናምን አይደለም። ኮንቴክስቱን ይዛችሁ ስትወርዱ ቁጥር 7 ላይ እነሆ ከደመና ጋር ይመጣል። ማን ነው ከደመና ጋር ይመጣው? ጌታ ኢየሱስ። በምን እናውቃለን? ዓይንም ሁሉ የወጉትም ያዩታል። ማን ነው የተወጋው ጋይስ? ጌታ ኢየሱስ። የምድርም ወገኖች ሁሉ፣ ያ የተወጋው አካል ደግሞ ያ የወጉት በደመና ይመጣል የተባለው ደግሞ የምድር ወገኖች ሁሉ ስለ እርሱ ምን ይላሉ? ዋይ ዋይ ይላሉ። አዎን አሜን ይላል። ከዛ ያ በደመና የሚመጣው አካል ምን ብሎ ይናገራል? ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። በግልጽ ጌታችን አምላክነቱን ተናግሯል። ጌታ አምላክ ኦኬ፣ ኪሪዮስቲዮስ ብሎ ቃል በቃል ይሄንን ጌታ አምላክ ብሎ ክርስቶስ ለራሱ ክሌም ያደረገው ነገር ደግሞ የሐዋርያቱን ምስክርነት ደግሞ መጽሐፍ ቅዱስ ላይ እንመለከታለን። የቱ ጋር ከተባለ አንድ ሁለት ጥቅስ ጨምርላችሁና ጨርሳለሁ። ብዙ ጥያቄ ስለሆነ አድሬስ የምናደርገው የዮሐንስ ወንጌል ምዕራፍ 20 ላይ ጥቅሶቹን እየያዛችሁ ሜቢ ለጥቅሶቹ አዲስ የሆናችሁ ሰዎች ካላችሁ የዮሐንስ ወንጌል ምዕራፍ 20 ላይ እንዲህ ይላል። ከቁጥር 26 ጀምሮ
ጌታችን ኢየሱስ ሞትን ድል አድርጎ ከተነሳ በኋላ በተዘጋ በር ሐዋርያው በተሰበሰቡበት ገብቶ ነበር። እንዲህ ይላል። ከ8 ቀንም በኋላ ደቀ መዛሙርቱ ደግሞ በውስጥ ነበሩ፣ ቶማስም ከእነርሱ ጋር ነበረ። ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ከዚያም በኋላ ቶማስን ምን አለው? ቶማስን ጣትህን ወደዚህ አምጣና እጆቼን እጅን አምጣና በጎን ያግባው፣ ያመንክ እንጂ ያላመንክ አትሁን አለው። ቶማስም ምን አለ? ጌታዬ አምላኬም ብሎ መለሰለት። ምን አለ? ጌታዬ አምላኬም ብሎ መለሰለት። ለማን የመለሰው ጋይስ? ና ጎኔ እንካው ላለው ለክርስቶስ ኢየሱስ ነው የመለሰለት። ምን አለው? ኪሪዮስቴዎስ ጌታ አምላክ የሚለው አገላለጽ በመጽሐፍ ቅዱስ ከመጀመሪያ እስከ መጨረሻ ብታገለባበጡ ከእውነተኛው አምላክ ውጪ ለማንም ተነግሮ አያውቅም። አሁን እዚህ ጋር እንደው ጌታ አምላኬ ብሎ ቶማስ ክርስቶስን ጌታ አምላኬ ብሎ ሌላ አካልን አይደለም። አሁን አንዳንድ ሰው አብን ነው ያለው፣ የለም ክፍሉ ሽታውም የለም ባይዘው መለሰለት ነው የሚለው ለማ ለጌታችን ለኢየሱስ። አሁን እዚህ ጋር ክርስቶስ አምላክ ባይሆን አይደል አምላክ ባይሆን ጌታ አምላኬ ተብሎ እየተጠራ እንዴ ቶማስን አረተው እንዴ ብላስፈም ያትናገር ስለምን ክፉ ነገር ትናገራለህ ማለት ነበረበት አይደል? ጌታ ግን ምን አለው? ኢየሱስም ምን አለው? ጌታ አምላኬ ብሎ ሲመሰክር ስላየህ አምነሃል አለው። አያችሁ፣ ስላየህ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለው። ምን ብሎ የሚያምኑ? ሳያዩ። አሁን እኛ በዚህ ዘመን ያለን ሰዎች ሳናይ ያመንን ነን። ለምን? ቶማስ ፊት ለፊት ክርስቶስን ሞትን ድል አድርጎ ተነስቶ ጎኑ ነክቶት ነው አይቶ ያመነው። ምን ብሎ? ጌታ አምላኬ ብሎ ያመነው። አንተ ስላየህ ነው ያመንከው ጌታ አምላክ መሆኔን። ሳያዩ የሚያምኑ ግን ምንድናቸው? ብፁዓን ናቸው። አሁን እኛ በዚህ ዘመን ያለን ክርስቲያኖች ሳናይ ነው ያመንነው። ኦኬ፣ ስለዚህ ብፁዓን ነን። አያችሁ። ስለዚህ ቅድም ክርስቶስ ኢየሱስ በአንደበቱ የተናገረበትን ተመለከትን። አሁን ደግሞ የማንን ምስክርነት ተመለከትን? ዮሐንስ የጻፈውን ሐዋርያው ቶማስ ክርስቶስ ኢየሱስን ጌታዬ አምላኬ ብሎ ሲጠራው ተመለከትን። ኦኬ፣ ጌታዬ አምላኬ ብሎ ሲጠራው ተመለከትን። የጳውሎስን ምስክርነት ልጨምርና እዚህ ላይ ላፍቃ። በጣም ብዙ ባይዘዊ የክርስቶስን አምላክነት ከመጽሐፍ ቅዱስ በጣም ብዙ ነገር ማንሳት ይቻላል። ብዙ ነገር ግን የጳውሎስን ምስክርነት ላንሳና ዕብራውያን መልእክት ምዕራፍ 1 ላይ ጳውሎስ የጻፈውን ነገር ግን የእግዚአብሔር አብን ምስክርነት አንስተን እንጨርሳለን። ዕብራውያን መልእክት ምዕራፍ 1 ላይ ቅዱስ ጳውሎስ ሐዋርያው ቅዱስ ጳውሎስ በረከቱ ይደረብንና ከቁጥር 6 ጀምሮ እንደዚህ ይላል። ጋይስ ከቁጥር 6 ጀምሮ እንደዚህ ይላል። አሁን እዚህ ጋር የምትሰሙ ሰዎች ሁላችሁም እንደው አንድ ነገር ብጠይቃችሁ፣ መላእክት የእግዚአብሔር መላእክት ከእግዚአብሔር ውጭ ለሌላ አካል ለፍጡር የሚሰግዱ ይመስላችኋል? ለፍጡር ይሰግዳሉ ብላችሁ ታምናላችሁ? ኦፍ ኮርስ አይሰግዱ። የእግዚአብሔር መላእክት ለፍጡር ሊሰግዱ አይችሉም። የለም እንደዚህ አይነት ጽሑፍም የለም። የእግዚአብሔር መላእክት ለእግዚአብሔር ነው የሚሰግዱት። የዮሐንስ ራእይ ምዕራፍ 5 ላይ የምትመለከቱ ለአብና ለወልድ ሲሰግዱ ነው የምትመለከቱት። ኦኬ። ዕብራውያን መልእክት ምዕራፍ 1 ቁጥር 6 ላይ ቅዱስ ጳውሎስ እንደዚህ ይላል፣ ደግሞም በኩርን ወደ ዓለም ሲያገባ፣ በኩር የተባለው ማን ነው? ጌታችን ኢየሱስ። ኦኬ፣ ቃል ስጋ ሆኖ ወደ ዓለም ሲመጣ ማለት ነው። ቃል ስጋ ሆኖ ሲገለጥ የእግዚአብሔር መላእክት ሁሉም ለእርሱ ይስገዱ። ለማ? በኩር ለተባለው የእግዚአብሔር መላእክት ሁሉ ለማ ይስገዱ? ለእርሱ ይስገዱ። ለእርሱ ለማ? ለጌታችን ለኢየሱስ። ቅዱስ ሚካኤል የሚሰግድለት፣ ቅዱስ ገብርኤል የሚሰግዱለት፣ እነ ኪሩቤል እነ ሱራፌል የሚሰግዱለት ማን ነው? በክርስትናውም ቴዎሎጂ ኢቭን በአይሁዶች ቴዎሎጂ ብትሄዱ፣ በየትኛውም አይነት እምነት ብትሄዱ፣ አሁን መላእክት ራሱ ኢቭን በእስልምናው ብትሄዱ እንደ ሄረሲ ነው የሚታየው የእግዚአብሔር መላእክት ለፍጡር ይሰግዳሉ ቢባል። ነገር ግን ይሄው ለምንድነው ጌታ ኢየሱስ የእግዚአብሔር መላእክት የሚሰግዱለት ከተባለ የባህሪ አምላክ ስለሆነ፣ ምንም ሌላ ወደዚህ ወደዛ የሚያስብል ነገር የለው። የባህሪ አምላክ ስለሆነ ኦኬ። ለዛ ነው እዚሁ ጋር ልጨርስላችሁ። እሺ፣ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይልና ስለ መላእክቱ መናፍስት አገልጋዮቹን የእሳት ነበልባል የሚያደርግ ይላል። ስለ ልጁ ግን አፍቶ ስለ ልጁ ግን ስለማ? ስለ ወልድ። አሁን የአብን ምስክርነት ስሙ። አምላክ ሆይ ዙፋን እስከ ዘላለም ድረስ ይኖራል። የመንግስት በትር የቅንነት በትር ነው። ጽድቅን ወደድክ፣ አመፃንም ጠላ። ስለዚህ እግዚአብሔር አምላክ ከጓደኞቹ ይልቅ የደስታ ዘይት ቀባ። ኦኬ። ደግሞ ጌታ ሆይ አንተ ከጥንት ምድርን መሰረትክ፣ ሰማዮችም የእጆች ስራ ናቸው። አያችሁ። አምላክ ሆይ ማን ነው? አምላክ ሆይ ተብሎ የተጠራው ጌታ ኢየሱስ ነው። ዙፋን እስከ ዘላለም ድረስ ይኖራል።
የመንግስት በትር የቅንነት በትር ነው። ቁጥር 10 ላይ ይመጣና ጌታ ሆይ አንተ ከጥንት ምድር መሰረት ሰማዮችም የእጆች ስራ ናቸው። አያችሁ፣ ሰማዮች የማን ናቸው? የጌታችን የኢየሱስ የእጆቹ ስራ ናቸው። ለምን? ሁሉ በእርሱ ሆነ ተብሏል። ሁሉ የተፈጠረው በማን ነው? በኢየሱስ ነው። ሁሉ የተፈጠረው በጌታችን በኢየሱስ ክርስቶስ ነው። በቃል ነው የተፈጠረው። ስለዚህ ሰማዮች የእጆች ስራ ናቸው ተብሎ ስለ ክርስቶስ ምስክርነት ሲሰጥ እንመለከታለን። እና በአጭሩ ሪፍሬዝ ለማድረግ ያነሳናቸውን ጥቅሶች ልንገራችሁ። የዮሐንስ ራእይ ጥቅስ እየያዛችሁ ያላችሁ ሰዎች ካላችሁ የዮሐንስ ራእይ ምዕራፍ 22 ቁጥር 12 እና 13ን፣ የዮሐንስ ራእይ ምዕራፍ 1 ቁጥር 7 እና 8ን፣ ሶስተኛ የዮሐንስ ወንጌል ምዕራፍ 29 ድረስ፣ የመጨረሻው ደግሞ ዕብራውያን መልእክት ምዕራፍ 1 ከቁጥር 6 እስከ 10 ያለው። በጣም ብዙ ጥቅስ ማንሳት ይቻላል፣ ግን እንዳልኳችሁ ኦልሞስት ከዮሐዴ ጋር ተከፋፍለን 6 ጥያቄ ስለሆነ አድሬስ የምናደርገው ልጅቷ የጠየቀችውን ጥያቄ እዚህ ላይ ክርስቶስ አምላክ ነኝ ብሏል የሚለው ካለ ሴቱ ጋር መጽሐፍ ቅዱስ ላይ የሚለውን እንደዚህ አጠር ባለ መልኩ መልስ መስጠት ይቻላል ለማለት ያክል ነው። እግዚአብሔር ያክብርልኝ። ዮሐዴ ቀጣይ ወደ አንተ ልምጣ ወዳጅ። ቃልዮት ያሰማልን ጋዲ። ጥሩ ሀሳብና ማብራሪያ ነው። ጸጋውን ያብዛልህ። አይ ቲንክ ወደ እኔ ጥያቄ ልንሄድና አጠር አድርጌ ለማንሳት ልሞክር። እኔም የመጀመሪያ ጥያቄ እንትን ነው፣ እንዴት አንድ ነገር አንድም ሶስትም ሊሆን ይችላል የሚል ነው ጥያቄው። እና መጀመሪያ ከጥያቄው እንጀምር። ጥያቄው መሰረታዊ ነገሩ አንድ አካል አንድም ሶስትም ነው ቢባል ምናልባት ሎጂካሊ ፋላሲ ሊሆን ይችላል። አንድ አካል ነው ያልኩት። አንድ አካል በአካል ራሱ አንድም ሶስትም ነው ከተባለ ይሄ ሎጂካሊ ፋላሲ ሊሆን ይችላል። ወይም ደግሞ አንድ ትሪያንግሉ ራሱ ትሪያንግልም ሬክታንግልም ነው ወይም ደግሞ ትሪያንግልም ክብም ነው ቢባል ምናልባት እሱ ሎጂካል ፋላሲ ሊሆን ይችላል። ስለ ስላሴ ከተናገርን ግን ስላሴ ማለት በመጀመሪያ በመሰረታዊ ትርጉሙ ምን ማለት ነው? ልዩ ሶስትነት ወይም ደግሞ ልዩ ሶስት ማለት ነው። ቅዱስ ዲዮናስዮስ ዲቫይን ኔምስም እንደሚናገረው ማለት ነው። በመለኮት አስማተ መለኮት ወይም ደግሞ በሚለው መጽሐፉ ሲናገር ምን ብሎ ይናገራል? የመለኮት አንድነትና ሶስትነት ከኒሜሪካል ኮንሴፕቶች ወይም ደግሞ ከቁጥራዊ ነገሮች በጣም እጅግ የራቁ ናቸው። ለምሳሌ መለኮት ራሱ አንድ ነው ስንል ኒሜሪካል ዋን እያልን አይደለም፣ ከቁጥርም በላይ የሆነ አንድነት ነው፣ ባህሪያዊ አንድነት ስለሆነ ማለት ነው። በአካል ሶስት ነው ስንልም ኒሜሪካል ሶስትን እያመለከትን አይደለም። ኦኬ፣ ኒሜሪካል ይኸው 1 2 3 ብለን በቁጥር ደረጃ ከአንድ ጀምረን ሶስት ምን ቆጥረውን ቁጥር ከዛ በጣም የተለየ ወይም ደግሞ ከዛም ያለፈ እንደሆነ ሲናገር ቢዮንድ ኒሜሪካል ናምበርስ ናቸው። የስላሴ ልዩ ሶስትነት የሚያስብለው ያንን ነው። ለምሳሌ እኛ አንድ ነገር ሶስት ናቸው ካልን ምናልባት የተነጣጠሉ ሶስት ነገሮችን እያወራን ሊሆን ይችላል። ለምሳሌ ሶስት ሰዎች ካልን አበበ ከበደና በቀለ የሚባሉ ሶስት ሰዎች አሉ ከተባለ በመካከላቸው ምናልባትም አንድ የሚያደርጋቸው ባህሪ ሊኖር ይችላል፣ ግን ሶስትነታቸው ስቲል ሰፓሬትድ የሆነ ሶስትነት ሊሆን ይችላል። በቅድስት ስላሴ ግን ሶስት ሲባል እንደው የተነጣጠሉ ሶስት አካላት ማለትም አይደለም። ማለት አንዱ ያለ አንዱ ኤግዚስት የሚያደርጉ የተነጣጠሉ ሶስት ሰፓሬት ቢንጎች አይደሉም። በስላሴ ስለ ስላሴ ሲናገር ማለት ነው። በስላሴ አንድም ሶስትም ናቸው ስንል በምንድን ነው? በመለኮት ወይም ደግሞ በባህሪ አንድ፣ በአካል ሶስት ነው የምንለው። ማለት አካሉ አንድም ሶስትም ነው ሳይሆን በአካል አንድም ሶስትም ከተባለ ምናልባት ሎጂካል ፋላሲ ሊያመጣ ይችላል። ነገር ግን በመለኮት በባህሪ በአገዛዝ በስልጣን አንድ አምላክ አንድ መለኮት ብለን ተናግረን በአካል ግን ወይም ደግሞ ኢምፐርሰን ግን 3% ብለን እንናገራለን። 3% ፐርሰን ሲባል እኔነት ማለት ነው። ይሄ ፐርሰን ሲባል ራሱ የሆነ ሶስት አካላት ወይም የሚጨበጥ የሚዳሰስ የሆነ በቦታ የሚገደብ
ፊዚካል ቢንግ እያልን ሳይሆን ምን ማለት ነው? ልክ አለቃ ኪዳነ ወልድ ክፍሌ በመዝገበ ቃላቸው እንደሚናገሩት አካል ማለት ቅዋሚ ያለው እኔ ማለት የሚችል እኔነት ያለው ማለት ነው። እኔ ማለት የሚችል ኦኬ። ስለዚህ በመጽሐፍ ቅዱስ ይህንን አብ እኔነት እንዳለው መጽሐፍ ቅዱስ በሚገባ ያስረዳናል። ማቴዎስ ወንጌል ምዕራፍ 3 ላይ አብ በሰማያት ሆኖ የምወደው ልጄ ይህ ነው እርሱን ስሙት ብሎ ተናገረ ይላል። ስለዚህ የአብ እኔነት አብ ተናጋሪ መሆኑ እኔ ማለት የሚችል መሆኑ መጽሐፍ ቅዱስ ይነግረናል ማለት ነው። ወልድም እኔ በአብ እንዳለ አብም በእኔ እንዳለ ብሎ እኔ ብሎ ወልድም ሲናገር እንመለከታለን። መንፈስ ቅዱስም በሐዋርያት ሥራ ምዕራፍ 13 ለፈለኩት ዓላማ ጴጥሮስንና በርናባስን ለዩልኝ ብሎ መንፈስ ቅዱስም ሲናገር እኔነት እንዳለው ሲናገር ተመልክተናል። ሶስት እኔ ማለት የሚችሉ አካላት በመጽሐፍ ቅዱስ እንደተነገረን ግልጽ ነው። ይሄንን ግን ሶስቱም አካላት ግን አምላክ ወይም ደግሞ ፈጣሪ ጌታ ተብለው ተገልጸዋል ማለት ነው። ተገልጿል። ምናልባት ከዚህ ጋር አያይዤ የሚሄደው እንደው የሥላሴ ትምህርት በመጽሐፍ ቅዱስ ለምዶ በስፋትም ያልተብራራ የሚል ሐሳብ ስለተነሳ ከሱ ጋር አያይዤ ለመሄድ በመጽሐፍ ቅዱስ ይህንን አስተምህሮ ግን በምልአት ከዘፍጥረት እስከ ራእይ ድረስ ተገልጿል በመጽሐፍ ቅዱስ ማለት ነው። አንዴ ሜቢ ከጀርባ ድምጽ ያዋዲ ትንሽ አስቸግሮት መሰለኝ። ጋይስ እስከዛ ድረስ ታፕታፕ አድርጉ፣ በደንብ ታፕታፕ አድርጉት፣ ሊንክ ሼር አድርጉ። መጣ እንትኑ ይሰማል እንዴ ሙዚቃ? አይ ብዙም አይሰማም ነበር፣ የሆነ ድምጽ ነበረ ግን ብዙም አይሰማም። ቀጥል። ኦኬ እንትኑ ካልተሰማ ችግር ነው። የሆነ ሙዚቃ ነገር አለ ከአጠገብ ከዚህና እሺ። ከዛ አንፃር የሥላሴ ትምህርት በመጽሐፍ ቅዱስ በምልአት አክቹአሊ ከዘፍጥረት እስከ ራእይ ድረስ በሚገባ ተገልጿል። የመጀመሪያ መጽሐፍ እንግዲህ ኦሪት ዘፍጥረት ምዕራፍ 1 ከቁጥር 26 ስንመለከት እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሣዎችና የሰማይ ወፎች እንስሳትንና ምድርን ሁሉ በምድር የሚንቀሳቀሱትን ሁሉ ይግዙ ብሎ እግዚአብሔር አምላክ ተናገረ ይላል። አሁን እዚህ ኦፍኮርስ ሚስቲካል ኤክስፕሬሽን ሊኖረው ይችላል። ሚስጢራዊ ይዘት ያለው አገላለጽ ሊሆን ይችላል። በብሉይ ኪዳን በሐዲስ ኪዳን በተገለጠው ልክ ተገልጦ ላይሆን ይችላል። ምክንያቱ ለምንድን ነው? በብሉይ ኪዳን የሰው ልጅ እንደምናውቀው ከጸጋ እግዚአብሔር ተራቅቶ የነበረበት ከእውቀት ያው ጸጋ እግዚአብሔር ከሌለ ደግሞ መንፈሳዊ እውቀትም በዚያው ልክ ምንድን ነው የሚለው ይርቃል አይደል? ለዛ ነው እንደውም ክፉና ደጉን ለማወቅ ከኛ እንደ አንዱ ሆነ የሚለው ዮሐንስ አፈወርቅ ሲተረጉም የዘፍጥረት ምዕራፍ 3 ከቁጥር 22 ላይ ያለው ልክ ክርስቶስ ሰው ሆኖ የሰው ልጆችን ዕውቀት እንደሚመልስ እየተናገረ ቢሆንም በውስጡ ግን ስላቅም ጭምር ያለበት ነው ይላል። ስላቅ ያለበት ምን ማለት ነው? ዲያብሎስ እንግዲህ ይህንን ዕፀ በለስ ብትበሉ አይኖቻችሁ ይከፈታል፣ እንደ እግዚአብሔር ሁሉን አዋቂ ትሆናላችሁ ብሎ ነበር የተናገራቸው። እንኳን ሁሉን አዋቂ ሊሆኑ ይቅርና ያውቁት የነበረ መንፈሳዊ ጸጋ ስለ እግዚአብሔር ያውቁት የነበረ ዕውቀታቸው እንኳን ተገፎ በመወሰዱ ይኸው እግዚአብሔር እንደው ሁሉን አዋቂ ሆናችሁ ወይ የሚል ስላቅ በሚመስል ነገር እግዚአብሔር የወደቁበትን ውድቀት ዕውቀታቸውን ማጣታቸውን ሊያሳስባቸው ለአዳምና ለሔዋን እንዲህ ብሎ ተናገራቸው ብሎ ቅዱስ ዮሐንስ አፈወርቅ ይናገራል። በእውቀትም ጭምር ምን ብለዋል ማለት ነው? ከጸጋ እግዚአብሔር መጉሞታል የሰው ልጅ ማለት ነው። ስለዚህ እግዚአብሔርን ፉሊ አንደርስታንድ ወደ ማድረግ ደረጃ አልደረሱም በብሉይ ኪዳን ማለት ነው። ጸጋ እግዚአብሔር የራቀበት ዘመን ስለነበረ ይህንን ድንቅ የሥላሴን ምስጢር ደግሞ መረዳት የሚችሉበት የእድገት ደረጃ ላይም ራሱ አልነበረም። ልክ ሐዋርያ ቅዱስ ጳውሎስ እውቀት ራሱ በሕፃንነት ጉልምስና እያልክ እንደሚያድግ መንፈሳዊ እውቀትም ልክ በመንፈሳዊ እውቀትም ሕፃናት አሉ፣ ከዛ ደግሞ የጎለመሱ ደግሞ አሉ። ለዛ ነው በዕብራውያን መልእክቱ ምዕራፍ 5 ሲናገር እንደ ሕፃናት እስካሁን ወተት እየተጋታችሁ ነው፣ አጥንት በመጋጫ ጊዜያችሁ ይላቸዋል። በመንፈሳዊ እውቀታቸው ስለ ነገረ እግዚአብሔር ባላቸው እውቀት አለማደጋቸውን ሲያጠይቅ ማለት ነው። በመንፈሳዊ እውቀት ራሱ እድገት አለ። በብሉይ ኪዳን የነበሩ ሰዎች መንፈሳዊ እውቀታቸው ጸጋ እግዚአብሔር የተቃኘ ስላልሆነ
ምን አልነበረም? የሥላሴ ትምህርት በምልአት በሐዲስ ኪዳን በተገለጠበት ልክ አልተገለጠም ይሆናል። ግን ያ ማለት ግን ሊትራሊ ዲም ነው ወይም ደግሞ ምንም ስለ ሥላሴ የተነገረ ነገር የለም ማለት አለ። እነሱ ለፉሊ አንደርስታንድ አላረጉትም ማለት ነው እንጂ አሁን ይሄ አንድ ማሳያ ነው። በመልካችን እንደ ምሳሌያችን እግዚአብሔር እንፍጠር ብሎ ተናገረ ይላል። ለምንድን ነው መልካችን ምሳሌያችን እያለ እየተናገረ ያለው? አንድ ፐርሰን ከሆነ ዋን ፐርሰን በመልኬ በምሳሌ ነበር ማለት ነበር። ግን ምንድን ነው ያለው? በመልካችን እንደ ምሳሌያችን እንፍጠር። መፍጠር ለሚችል አካል ነው እና ቅዱስ ዮሐንስ አፈወርቅ የአይሁዶች ስንፍናን ተመልከቱ ይላል እዚህ ክፍል ላይ ያላቸው መላእክትን ነው ስለሚሉ ማለት ነው። እንደው እንፍጠር ብሎ የሚያማክረው እንደው ከቶ የትኛው ፍጥረት ነው? ኦኬ መላእክትን ነው። መላእክትን ኪያስ መፍጠር የሚቻላቸው ናቸው። እነሱስ ትንቢተ ኢሳይያስ ምዕራፍ 6 ላይ የእግዚአብሔርን ክብር እንኳን መመልከት አቅቷቸው ክንፎቻቸውን አይኖቻቸው በክንፎቻቸው ጋርደው ሁልጊዜ እግዚአብሔርን ሲያመሰግኑ ይኖራሉ እንጂ እግዚአብሔርን በፍጥረት መካከል አማክረውት እንፍጠር ብሎ የሚያማክራቸው አይደሉም በጭራሽ ይላል አይደል? ሁልጊዜ ዘወትር ቅዱስ ቅዱስ እያሉ በፍርሃትና በመንቀጥቀጥ ያመሰግኑታል እንጂ እነሱ ከእርሱ ጋር ፍጥረት የሚፈጥሩ አይደሉም ብሎ እዚህ ክፍል ላይ መፍጠር ባህሪያዊ ገንዘባቸው ለሆኑ አካላት እየተናገረ እንደሆነ በሚገባ የሚያስረዳ ክፍል ነው። ይህ ብቻ አይደለም። ቅድም ያነሳነውም ዘፍጥረት ምዕራፍ 3 ከቁጥር 22ም እግዚአብሔር አምላክ ማለት እነሆ አዳም መልካምና ክፉን ከእኛ እንደ አንዱ ሆነ ብሎ እየተናገረ ያለ አካል አለ። እንደኛ እያለ ነው እየተናገረ ያለው። ክፉና ደጉ ለማወቅ ከእኛ እንደ አንዱ ሆነ ሲል ከአንድ በላይ አካል እንደሆነ እግዚአብሔር በሚገባ እንመለከታለን። እግዚአብሔርም አለ ማለቱ መለኮታዊ አንድነትን ነው። ግን በመለኮት አንድ ቢሆንም በአካል ግን እንደ ሞዳሊስቶች አንድ ብቻ ይሆን አይደለም። ለዛ ነው ከእኛ እንደ አንዱ ሆነ ብሎ በግልጽ የሚናገረው እግዚአብሔር አምላክ ማለት ነው። ይህን ደግሞ ደረቅ ሐዲስ የምንለው በትንቢተ ኢሳይያስ በሚገርም ሁኔታ ደረቅ ሐዲስ የሚባልበት ልክ በሐዲስ ኪዳን የተጻፈ እስኪመስል ድረስ የሐዲስ ኪዳን ጽሑፎችን የያዘ ስለሆነ ነው እና ትንቢተ ኢሳይያስ ምዕራፍ 48 ከቁጥር 1 ጀምራችሁ ስትመለከቱ ወልድ እየተናገረ ይመጣል። እንዲህ አደረግሁ ከጥንቱ ጀምሬ ፍጥረታትን ፈጠርኩ እያለ ይመጣና 15 እና 16ን ላንብብላችሁ። እኔ ራሴ ተናግሬአለሁ፣ እኔ ጠርቼዋለሁ፣ አምጥቼዋለሁ፣ መንገዱም ትከናወናለች ይላል። ኦኬ እኔ ራሴ ይሄ ተናጋሪ አካል ምን አለ? እኔ ራሴ ተናግሬአለሁ፣ እኔ ጠርቼዋለሁ፣ እኔ አምጥቼዋለሁ፣ መንገዱንም ትከናወንለታለች ይልና ወደ እኔ ቅረቡ ይህንንም ስሙ ይላል። ኦኬ እኔ ከጥንት ጀምሬ በስውር አልተናገርኩም ይላል። ከጥንት ጀምሮ የነበረ አካል ነው እና በስውር የተናገረ አካልም አይደለም ይሄ እየተናገረ ያለው አካል ማለት ነው። እኔ ከጥንት ጀምሬ በስውር አይደለም የተናገርኩት፣ ራሱ በግልጽ ተናግሬያለሁ እያለ ነው። ታዲያ ከዛ ምን አለ? ከሆነበት ዘመን ጀምሮ እኔ በዚያ ነበርኩ ይላል። መናገር ብቻ አይደለም፣ በህልውና ደረጃም ነበርኩኝ። ከሆነበት ፍጥረታት ከሆኑበት ጊዜ ጀምሮ ፍጥረታት በተከናወኑበት ጊዜ ጀምሮ እኔ በዚያ ነበርኩ ይልና አሁንም ይላል ጌታ እግዚአብሔርና መንፈሱ ልከውኛል። ኦኬ አሁን ክርስቶስ ወደ ዓለም ተልኮ በመጣበት ወይም ደግሞ ለቤዛነት ወደ ዓለም ሲመጣ ህልውናው ኤግዚስተንሱ የጀመረ አይደለም። ምንድን ነው እያለ ያለው? እግዚአብሔርና ማን? መንፈሱ ልከውኛል። አሁንም ኦኬ ሲመጣ ህልውናው ጀምሮ ሳይሆን ከጥንቱ ከዘላለምም የነበረ እና ደግሞ ወደዚህ ዓለም ለቤዛነት ለአድህኖተ ሰዎች ወደዚህ ዓለም መገለጡ በግልጽ ክርስቶስ የሚናገርበት ክፍል ነው። እግዚአብሔርና መንፈሱ ብሎ ደግሞ እግዚአብሔር ብሎ አብን፣ መንፈሱ ብሎ ደግሞ መንፈስ ቅዱስን ጠቅሷል። ሶስት አካላት ከጥንቱ ከዘላለም ጀምሮ የነበሩ እንደሆነ ክርስቶስ ራሱ በትንቢተ ኢሳይያስ እንዲህ በግልጽ ይናገራል። እንግዲህ መንፈስ ቅዱስ ፈጣሪ መሆኑን በትንቢተ ኢሳይያስ በግልጽ ተነግሮናል። አይሚን በመጽሐፈ ኢዮብ ምዕራፍ 33 ከቁጥር 4 ላይ የእግዚአብሔር መንፈስ ፈጠረኝ፣ ሁሉንም የሚችል የአምላክ እስትንፋስ ሕይወት ሰጠኝ ይላል አይደል? የፈጠረኝ ራሱ የእግዚአብሔር መንፈስ ነው እያለ ያ የእግዚአብሔር መንፈስ ፈጠረኝ ይልና እርሱ ደግሞ ሁሉም የሚችል የአምላክ እስትንፋስ ተብሎ ተጠርቷል። የእግዚአብሔር እስትንፋስ የእግዚአብሔር መንፈስ የተባለው መንፈስ ቅዱስ ፈጥሮኛል አለ ኢዮብ።
ያ ደግሞ ሁሉን የሚችል ነው አለ። አንድ ፐርሰን ያልሆነ አካል ወይም ደግሞ ፐርሰን ያልሆነ እኔነት የሌለው ነገር ፈጥሮኛል፣ ከዛ ደግሞ ሁሉም ይችላል ተብሎ አይነገርለትም። ለነገራችን አይነገርለትም። ኢዮብ ግን ምን አለ? በእግዚአብሔር መንፈስ ተመርቶ የእግዚአብሔር መንፈስ ፈጥሮኛል እና እሱ ደግሞ ሁሉም የሚችል የአምላክ እስትንፋስ ነው ብሎ ስለ መንፈስ ቅዱስ ተናገረ። በብሉይ ኪዳን እንኳን ይህን ያክል ስለ ቅድስት ሥላሴ የሶስቱ አካላት አምላክነት በሚገባ ተገልጾ እንመለከታለን። በሐዲስ ኪዳን ደግሞ እንግዲህ አካላዊ ቃል ኢየሱስ ክርስቶስ በአካል በተገለጠበት ጊዜ መንፈስ ቅዱስ ደግሞ ወደ ሰው ልጆች በምልአት የመጣበት ጊዜ ስለሆነ የነገረ ሥላሴ በምልአት ክርስቶስ ወልድ ለፍጥረቱ ገልጿል ማለት ነው። ይህ ዮሐንስ ወንጌል ምዕራፍ 1 ከቁጥር 18ም ስንመለከት እግዚአብሔርን ያየው አንድስ እንኳን የለም በአባቱ እቅፍ ያለ አንድያ ልጁ እርሱ ተረከው ተብሎ እንደተገለጸው እግዚአብሔርም በምልአት በአባቱ እቅፍ ያለ ልጁ እሱ ተርኮታል እና በሐዲስ ኪዳን በምልአት ነገረ ክርስቶስ ተገልጧል። ለዛ ነው በማቴዎስ ወንጌል ምዕራፍ 3ም ክርስቶስ በሚጠመቅበት ሰዓት ሰማያት ተከፈቱ ይላል። ሰማያት መከፈት ማለት እንደው መስኮት በር የሚዘጋ የሚከፈት ኖሮ ሳይሆን በሰማያት ያለውን የእግዚአብሔር ምስጢር ተገለጠ ማለት ነው። ያ ምስጢር ምንድነው? አብ በሰማያት ሆኖ የምወደው ልጄ ይህ ነው አለ። አካላዊ አባትነቱን ወይም ደግሞ ባህሪያዊ አባትነቱን ተናገረ። የምወደው ልጄ እሱ ነው ብሎ ደግሞ የባህሪ ልጁ ወልድ ኢየሱስ ክርስቶስ መሆኑ አብ በሰማያት ሆኖ መሰከረ። መንፈስ ቅዱስ ሕጹጽ ነው አካላዊ አይደለም እንዳይሉ ደግሞ በአምሳለ ርግብ መንፈስ ቅዱስ ወርዶ በራሱ ላይ አረፈ፣ በክርስቶስ ላይ ማለት። ሶስቱም አካላት በምልአት ተገለጡ። የት? በጥምቀተ ባህር ማለት በዮርዳኖስ መጠመቅ፣ በክርስቶስ መጠመቅ አብ የወልድ ባህሪያዊ አባቱ የባህሪ አባቱ እንደሆነ የሚወደው አንድያ ልጁ እሱ እንደሆነ መሰከረ። መንፈስ ቅዱስ ደግሞ አብ ከመናገሩ በፊት ነው በአምሳለ ርግብ ወረደ የሚሉት። ምክንያቱ የአብ ኃይሉ ነው ወይም ደግሞ ዝሩብ ኃይል ብቻ ነው እንዳይሉ ማለት ነው። መንፈስ ቅዱስ አካላዊ መሆኑ እንዲታወቅ በአምሳለ ርግብ ወረደ ይላል ዘንድ ከዛ የምወደው ልጄ ይህ ነው ብሎ ሲናገር እንመለከታለን። ነገረ ሥላሴ ፍንትው ተደርጎ ተገለጸ በዛን ሰዓት ዘንድ መጨረሻ ላይ ክርስቶስ ደግሞ ለሐዋርያቶቹ አገልግሎት ሲሰጣቸው ኦፍኮርስ ሰው በአንዱ እግዚአብሔር አምኖ ነው አይደለ ወደዛ ህብረት ወደ ቅድስት ሥላሴ ህብረት ወደ ዘለዓለማዊ የቅድስት ሥላሴ ህብረት ውስጥ የሚጨመረው በምንድነው? ሰው በአንዱ እግዚአብሔር ሲያምን ነው። እና ያንን ትልቁ አገልግሎት ሲሰጣቸው ክርስቶስ ለሐዋርያቶቹ ምን ብሎ ነው የሚያዛቸው? በማቴዎስ ወንጌል ምዕራፍ 28 ከቁጥር 19 ላይ እንግዲህ ሂዱ አሕዛብን ሁሉ በማን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርቴ አድርጓቸው፣ ያዘዝኳችሁን ሁሉ እያስተማራችኋቸው የነገርኳቸውን ሁሉ እያስተማራችኋቸው ደቀ መዛሙርት አድርጓቸው ብሎ ሲያዛቸው እንመለከታለን። ይሄ የማያምን ሁሉ በአንዱ እግዚአብሔር በአብ በወልድ በመንፈስ ቅዱስም እንዲያምን ነው ተልእኮ። የሰው ልጆች የነቢያት የሐዋርያት ተልእኳቸው በዚህ በአንዱ አምላክ በአብ በወልድ በመንፈስ ቅዱስም አምኖ ወደዚህ ድህነት እንዲጨመር ነው። ነገረ ሥላሴ በምልአት ልጁ ሲመጣ ገልጾታል። በብሉይ ኪዳን በሚስጢር ተጽፎ የነበሩ ክርስቶስ ሚስጢርን የሚገልጸው መንፈሱን ልኮ ሐዋርያቶቹ ነገረ እግዚአብሔርን እንዲረዱ አገዛቸው፣ ረዳቸው። ለዛ ነው በብሉይ ኪዳን የተጻፉ መጻሕፍቶች በመንፈስ ቅዱስ እርዳታ ካልሆነ በስተቀር ዝም ብሎ በፍልስፍና በመመራመር ልትረዳቸው እንደማትችላቸው ማሳየው ሉቃስ ወንጌል ምዕራፍ 24 ላይ ክርስቶስ ከኤማሁስ መንገደኞች ጋር አብሮ በሚሄድበት ጊዜ መጻሕፍትን እየተረጎመ እያብራራ ሲያስረዳቸው ልባቸው ይቃጠልባቸው ነበር። ክርስቲያንን ብለው ክሌም የሚያደርጉ በጣም ብዙ ዲኖሚኔሽኖች ዓለም ላይ ያሉ ብዙ ዲኖሚኔሽኖች ኢቭን በሥላሴ የማያምኑ ኦንሊ ጂሰስ ዋነስ ጴንጤቆስታሎች እንደዛ ነው። ክርስቲያንን ብለው ነው ክሌም የሚያደርጉት አይደሉም ግን። ስለዚህ ለምን በዛ ከተባለ ሰዎች መጽሐፍ ቅዱስን ለራሳቸው ለገዛ ፍቃድ ለገዛ አስተሳሰባቸው ስለሚያጣምሙ እያጣመሙም ደግሞ በዛ በተጣመመ ትምህርትና በተጣመመ አስተሳሰብ ደግሞ ብዙ ተከታዮችን ቀስ በቀስ እያፈሩ ስለሄዱ፣ ነገር ግን የጌታ ቤተክርስቲያን ጌታችን ኢየሱስ እንደተናገረው የገሃነም ደጆች አይችሏትም ብሎ ተናግሯል። የጌታ ቤተክርስቲያን እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሏል። የኛ ጌታ እስከ ዓለም ፍጻሜ ከቤተክርስቲያን ጋር ይኖራል። ቤተክርስቲያንም ጌታ ዳግም እስኪመጣ ሙሽራዋ ክርስቶስ ኢየሱስ
ቤተክርስቲያንን መጥቶ እስኪወስዳት ድረስ ቤተክርስቲያን ጸንታ ትቆያለች። ኦፍኮርስ ማዕበል ሊነሳ ይችላል። ምንፍቅና ሊበዛ ይችላል። ኦፍኮርስ ይበዛል። ምንፍቅና አለ፣ ኦፍኮርስ አለ። ቤተክርስቲያን ልትንገዳገድ ትችላለች። ኦፍኮርስ ትንገዳገዳለች። ግን በፍጹም ራሷ ክርስቶስ ስለሆነ ከክርስቶስ ኢየሱስ ደግሞ ማንም ሊነጥቃት ሊወስዳት አይችልም እና ከዚህ አንጻር ነው የምንረዳው። እግዚአብሔር ያክብርልኝ። ዮሐዴ ወደ አንተ ልምጣ። ዮሐዴ አለ አለው አይሰማም? እስቲ አሁን አውራ። አሁን መጣል። ፐርፌክት። ኦኬ እሺ፣ ቃለ ሕይወት ያሰማልን። ጋዴ ጸጋውን ያብዛልን፣ እግዚአብሔር ይስጥልን። ኦኬ ወደ ሶስተኛ ጥያቄ ወደ ለምን የተለያዩ ቨርዥን የመጽሐፍ ቅዱስ ቨርዥኖች ሆኑ ወይም ደግሞ በኦርቶዶክስ፣ በካቶሊክ፣ በፕሮቴስታንቶች ለምን ተለያዩ የሚል ጥያቄ ነው። ስለ መጽሐፍ ቅዱስ ሞር ልዩነቱ የሚመጣው በብሉይ ኪዳን ቀኖና ላይ ስለሆነ ሞር ቀኖና ላይ ነው ይሄ ጥያቄ። ልዩነቱ ብዙ ያለው የብሉይ ኪዳን መጽሐፍት ላይ ነው። አዲስ ኪዳን ከሞላ ጎደል ሁሉም አንድ አይነት ስለሆኑ ማለት ነው። በብሉይ ኪዳን ላይ ያለው እንግዲህ ችግር ምንድነው ማለት ልዩነት የመጣው ከምን አንጻር ነው? እንደምናውቀው የመጽሐፍ ቅዱስ የብሉይ ኪዳን አብዛኞቹ መጽሐፍቶች የተጻፉት በሂብሩ ነው። መጀመሪያ አጻጻፋቸው ሂብሩ ነው። ግን ከ260 ከክርስቶስ ልደት በፊት እንግዲህ መጽሐፍቶቹ የሚያውቁ የአይሁዶች ራባይስ ወይም ደግሞ ሊቃውንት ከ12ቱ የአይሁዶች ወይም ደግሞ በአሁኑ ሰዓት ይሁዳ 10 ነገድ እና የኢየሩሳሌም 2 ነገድ ወይም የሰማሪያ 2 ነገድ እነዚህን ደምራ ከ12ቱ ነገዶች ሁለት አይሚን 6 ሊቃውንት ስኮላርስ ተመርጦ የሰባ ሊቃውንት ትራንስሌሽን ወይም ደግሞ ሂብሩን ኮምፕሊትሊ ወደ ምን ተተርጉሟል? ወደ ግሪክ ማለት ነው። ይሄ የተተረጎመው በፕቶሎሚ ዘሰከንድ ማለት ነው የነበረ ታላቅ መሪ ነው። ለትልቅ ላይብረሪ በሚሰራበት ሰዓት መጽሐፍ ቅዱስ ተተርጉሞ መቀመጥ አለበት ተብሎ ከሁሉም የአይሁድ ሊቃውንት እንግዲህ 72 ማለት ከ12ቱ ነገድ 6 ተመርጠው ማለት ነው 72 ሊቃውንት ይሄንን ሙሉ የብሉይ ኪዳን መጽሐፍ ተርጉሞ አስቀምጠውታል ማለት ነው። ይሄም አብዛኞቹ ሐዋርያት ክርስቶስም ሲጠቀሙት የነበረው ትራንስሌሽን ወይም ደግሞ በክርስቶስ ዘመን ሲጠቀሙበት የነበረው መጽሐፍ በብዛት ማለት ይቻላል የሴፕቲያጀንት ትራንስሌሽኖች ናቸው፣ ትርጉሞች ናቸው ሲጠቀሙባቸው የነበሩት ማለት ነው። እነዛ መጽሐፍትን ስንመለከታቸው ደግሞ አሁን እኛ ጋር ያሉ መጽሐፍቶችን የሚያካትቱ ናቸው። አሁን ፕሮቴስታንቱ ስፔሻሊ የማይቀበላቸው መጽሐፍትን ያካተቱ መጽሐፍቶች ናቸው ማለት ነው። ያካተቱ መጽሐፍቶች ናቸው። እነ መጽሐፈ ሲራክን፣ ጥበብን፣ እነዚህን ማለት ነው እነ ጦቢትን መጽሐፍት ያካተቱ ናቸው የሴፕቱአጀንት ትራንስሌሽኖች ማለት ነው። እና በጊዜ ሂደት ወይም ደግሞ በሐዲስ ኪዳን መጽሐፍት እነዚህ በቤተ ክርስቲያን ታሪክ ውስጥ ወይም ደግሞ በቤተ ክርስቲያን ሕይወት ውስጥ እየተቀባበለ ወይም ደግሞ በቅብብሎች መጽሐፍቶቹ ተቀብሏቸው ቤተ ክርስቲያን ላይ ፕራክቲስ እየተደረጉ የሚቀበሏቸው መጽሐፍት ሆነው በሚወሰዱበት ሰዓት አንዳንዴ ምን ሬዝ ማድረግ ተጀመረ። የመናፍቃን ጽሑፎችም መጽሐፍ ጀመሩ። ወይም ደግሞ መናፍቃን ተነስተው መጽሐፍ ቅዱስ ብለው በቅዱሳኖቹ ስም በሐዋርያቶቹ ስም እየተነሱ መጽሐፍትን መጻፍ ጀመሩ ማለት ነው። ዞን መጽሐፍቶቹ መጻፍ ሲጀመር ቤተክርስቲያን ራሷን መጠበቅ ጀመረች። ኦኬ ትክክለው። የተጻፉ መጽሐፍቶች አሉ፣ በቤተክርስቲያን ሲነበቡ የነበሩ መጽሐፍቶች አሉ። ዘን ምን ተደረገ? በየአካባቢ ያሉ አብያተ ክርስቲያናት ሁሉ የደረሷቸውን መጽሐፍ ከመናፍቃን የመለየት ስራ ማለት ነው። ከመናፍቃን ጽሑፎች የመለየት ስራ ዘን አሁን ለምሳሌ በእኛና በግብጾች የተወሰነ የመጽሐፍት ልዩነት ሊኖር ይችላል። ኦኬ የ72 75 79
81 እንደዚህ አይነት ልዩነቶች ሊኖሩ ይችላል። የቁጥር መጻሕፍት ማለት ከምን አንጻር ነው? እሱ ከደረሷቸው መጻሕፍቶች አንጻር እጆቻቸው ከደረሱ እውነተኞች መጻሕፍት አንጻር እኛ ጋር የደረሱ ወይም ደግሞ እነሱ ጋር የደረሱ መጻሕፍት እውነተኛ የአምላካውያት መጻሕፍት የሆኑ እነዚህ ናቸው ብለው ይቀንናሉ። ከምን አንጻር ነው? ከመናፍቃን መጻሕፍት አንጻር፣ ከመናፍቃን ጽሑፎች አንጻር ማለት ነው። ስለዚህ እንዲያረጉ ይቀንኗቸው ይለዩዋቸው ነበረ መጻሕፍቶቹን ማለት ነው። ልዩነቱ የሚመጣው ከምንድነው? መጻሕፍቶቹ እጆቻቸው ከደረሷቸው ከመድረሳቸውና ካለመድረስ አንጻር ነው። በእኛ በካቶሊክ በኦርቶዶክሳውያን ያለው የመጻሕፍት ልዩነት። በፕሮቴስታንቶች ግን ወደ 16ኛው ክፍለ ዘመን መጻሕፍቶቹ ራሱ በኪንግ ጄምስ ቨርዥን የ1611 መጽሐፍ ሙሉ እነዚህ መጻሕፍቶችን ያካተተ ነው። እንደው ሉተር ለብቻቸውን ለይቶ ዲትሮ ካኖኒካል ብሎ ለብቻቸው ለይቶ ቢያስቀምጣቸውም ከመጽሐፍ ቅዱስ አልወጡም ነበር፣ አላስወጣቸውም ነበር። በኋላ ላይ ነው በሪፎርሜሽን ሰዓት ከመጽሐፍ ቅዱስ ራሱ እያስወጣቸው የመጡት መጻሕፍቶቹ ማለት ነው እንጂ as a part of the book ወይም ደግሞ እንደ መጽሐፍ ቅዱስ ከመጽሐፍ ቅዱስ ጋር አብረው ነበረ። ሁሉም መጻሕፍቶች ምን የሚሉት የታተሙት የሚታተሙትም በፕሮቴስታንቶችም ጭምር ማለት ነው። ከዛ በኋላ ግን አንዳንድ የቅዱሳንን ምልጃ በሚያመለክቱ የመላእክትን እርዳታ እነዚህ አይነት ነገሮችን እንዳሏቸው ሲመለከቱ ሲጀመርም ለምን አይወጡም በሚል በራሳቸው ስልጣን ማስወጣት ጀመሩ ማለት ነው። ኦኬ ዘንድ 66 ብቻ ብለው ትምህርት ማስተማር ጀመሩ ማለት ነው። አሁን እንግዲህ ትልቁ መጻሕፍት ያለው በኦርቶዶክስ እና በካቶሊኮች ነው መጻሕፍቶቹ ማለት ነው። ግን ስቲል ይሄ ብቻ የሚለውን ትምህርት ግን በእኛ አይታወቅም ማለት ይሄ ብቻ ማለት 61 ብቻ 72 ብቻ 81 ብቻ የሚባል ትምህርት የለን። ኦኬ ምክንያቱም ዋናው የመጻሕፍቶቹ ዓላማ የእግዚአብሔርን እውነተኛውን ትምህርት በክርስቶስ የተገለጠውን ትክክለኛውን የመዳን ትምህርት እንድትይዝ ነው እንጂ የሆነ ሪትን ስክሪፕቸሩ ፊደል በፊደል ሸመደድ ካልሸመደድ ያዝ ካልያዝክ አይደለም። ዋናው ጉዳይ የመጻሕፍቶቹ መጻፍና የመልእክቶቹ መጻፍ ዋናው ዓላማ ምንድነው? የእግዚአብሔር ሐሳብ መግለጥ ነው አይደል? ኦኬ ነገረ እግዚአብሔርን መግለጥ፣ ነገረ ድህነትን መግለጥ፣ ነገረ ክርስቶስን መግለጥ፣ ነገረ ትንሣኤ ሙታንን መግለጥ። ዋናው መልእክቱ የመጻሕፍቶቹ መጻፍ ምንድነው? ዶግማቲክ የሆኑ በክርስቶስ የተገለጡ የመዳን ትምህርቶችን ማወቅና መረዳት ነው ማለት ነው። አሁን እንደው ግብፃዎች 79 ነው 81 አልያዙም። ስለዚህ ከድህነት ወጥተዋል አያስብላቸው። የመዳን ትምህርት በእነዛ መጻሕፍት ይዘው አግኝተውታል። የመዳኑን ትምህርት ማለት ነው። የመዳኑ ወንጌል አግኝተውታል፣ ይዘውታል ማለት ነው። ስለዚህ የቁጥሩ ጉዳይ ከድህነት ያስወጣቸዋል የሚያስብላቸው አይደለም ማለት ነው። ኦኬ ዋናው ትምህርቱ መገለጡ እንዲይዙ ስለሆነ እንደውም አባቶቻችን የሚናገሩት ነገር አለ። እንደው መጽሐፍ ቅዱስ አረማውያን መጥተው ለምሳሌ ሙስሊሞች መጥተው ከምድረ ገጽ መጽሐፍ ቅዱሱን በሙሉ ቢያጠፉት ቢያቃጥሉት ማለት ነው አይችሉም። ግን እንደው አቃጥለው ቢያጠፉት ዮሐንስ ወንጌል ብቻ ቢቀር ክርስትና ይጠፋል? አይጠፋም። በነገራችን ላይ አይጠፋም። አንድ የዮሐንስ ወንጌልን ይዘው ሙሉ መጻሕፍቶችን መጻፍ ይቻላል ይላሉ። ሁለተኛ ደግሞ በዮሐንስ ወንጌል መሰረት ተደርጎ መሰረታዊ የክርስትና ትምህርቶችን መረዳት ማወቅ ስለሚቻል ማለት ዶግማውን ስለሚቻል፣ ሲቀጥል ደግሞ ቤተክርስቲያን እነዚህ ሪትን ስክሪፕቸርስ ባልነበረበት ሰዓት ራሱ ስቲል ቤተክርስቲያን ኤግዚስት ታደርግ ነበረ ማለት። ቤተክርስቲያን ምን ታደርግ ነበር? ኤግዚስት ታደርግ ነበረ። ምክንያቱ ተቀንኖ እንደዚህ መሰብሰብ የጀመረው እንዳልኳችሁ የመናፍቃን ጽሑፎች ሲመጡ እንጂ ይህን ያክል ብዛት መጽሐፍት እነዚህ ብቻ ያዙ የሚል ትምህርት ራሱ አልነበረም እስከ 3ኛ 4ኛ ክፍለ ዘመን ድረስ ማለት። ከዛ በፊት ቅዱስ ትውፊት አለ፣ መንፈስ ቅዱስም አለ። ከቤተ ክርስቲያን የማይጠፋ ዘላለም በቤተ ክርስቲያን የሚሰራ መንፈስ ቅዱስም አለ። መንፈስ ቅዱስ በቤተ ክርስቲያን ሕይወት ውስጥ ሁል ጊዜ የሚሰራ መንፈስ። ስለዚህ መንፈስ ቅዱስ ይጠብቃል፣ ትምህርቱን ይጠብቃል። በቤተ ክርስቲያን ታሪክ ደግሞ እየተላለፈ እስከ ዓለም ፍጻሜ ድረስ የሚጠብቀው ባይዘው መንፈስ ቅዱስም ጭምር ስለሆነ ማለት ነው። ከዚህ አንጻር ነው የመጽሐፍት ቀኖና የምንመለከታቸው ማለት ነው።
እግዚአብሔር ያክብርልን። ይዋዴ ቃሎት ያሰማልን። ብሮስኪ ይሄ ቢብሊካል ካነን ይዋዴ በደንብ አብራርቶታል። ሂስትሪው ራሱ ባይተሰልፍ በጣም ብዙ ነገር መባል የሚችልበት አንድ ራሱን ችሎ አንድ ሙሉ ላይፍ ሴሽን ከዛም በላይ ሁላ ሊወራ የሚችልበት ቶፒክ ነው የመጽሐፍ ቅዱስ ቀኖና። የመጽሐፍ ቅዱስ ቀኖና እና እያንዳንዱ መጽሐፍ ራሱ ይሄ መጽሐፍ እዚህ ጋር ለምን አልተቀበሉትም፣ እዚህ ጋር ለምን አሉት፣ ይዋዴ ጠቅለል ያለውን ሐሳብ በደንብ አብራርቶታል። እናውራ ከተባለ በጣም ብዙ ሊወራበት የሚችል ነገር ነው ቢብሊካል ካነን። ኦኬ ኢቭን ሁላ ስንት መጽሐፍ የተጻፈበት ርዕስ ነው የመጽሐፍ ቅዱስ ቀኖና ስፔሻሊ በውጭው ዓለም ላይ እና ቃሎት ያሰማልን። ብሮስኪ በጣም ደስ በሚል ሁኔታ ነው ያብራራኸው። እሺ እስካሁን 6 ጥያቄ አድሬስ አድርገናል። ከአሁን በኋላ ያሉት ጥያቄዎች ብዙም ሰዓት የሚፈጁ አይደሉም እውነት ለማውራት እስካሁን ያሉት ናቸው ሰዓት። ስለዚህ አጠር ባለ መልኩ እናንተንም ብዙ ላለማሰልቸት ምናምን አሁን 6 ጥያቄ አድሬስ አድርገናል። እኔ 3 አድሬስ አድርጌያለሁ። ዮሐዴ 3 አድሬስ አድርጓል። እየተማራችሁ እንደሆነ ተስፋ እናደርጋለን። ስለዚህ ወደሚቀጥለው ጥያቄ እንሄዳለን ማለት ነው ጋይስ። አጠር ባለ መልኩ ከአሁን በኋላ ብዙ እንትን አንለውም። አጠር ባለ መልኩ እሺ። ቀጣይ ጥያቄ ምን መሰላችሁ? እህታችን የጠየቀችው ጥያቄ ኢዝ ሳልቬሽን ባይ ፌዝ ኦር አውር ጉድ ዲድ፣ ድህነት በእምነት ነው ወይስ በመልካም ስራ የሚል ነገር አጠር ባለ መልኩ ምንድነው መጽሐፍ ቅዱሳችን ድህነትን ሲያስቀምጠው በ3 ፌዝ ያስቀምጣል። በደንብ ቅድመታችንን ታች ስላየዋት ማለት ነው። ድህነትን በ3 ፌዝ ያስቀምጣል። ምንድነው የመጀመሪያው ጌታችን ኢየሱስ ክርስቶስ በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ያመነ የተጠመቀም ይድናል አለ። ይሄ ማለት ወደ ህብረቱ የምንጨምርበት ጌታ ምን አለ? የሚድነው ማን ነው ብለን ጌታ የምንጠይቀው ያመነ የተጠመቀ። ስለዚህ ሰው ክርስቲያን ተብሎ ለመጠራት መጀመሪያ ምን ማድረግ አለበት? አምኖ መጠመቅ። ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 2 ቁጥር 8 ላይ ጸጋው በእምነት አድኗቸዋል ከራሳችሁ አይደለም ወይ ደግሞ በስራ አይደለም ብሎ ተናግሯል። ስለዚህ ኢኒሻል ሳልቬሽን የምንለው ነገር አለ። በቤተክርስቲያናችን ትምህርት ድነናል፣ እየዳንን ነው፣ እንድናለን ነው እንዳይረሳ። ድነናል፣ እየዳንን ነው፣ እንድናለን። ድነናል የምንለው ከምን አንጻር ነው? መጽሐፍ ቅዱሳዊ ትምህርት ስለሆነ ድነናል የምንለው ከምን አንጻር ነው ከተባለ ክርስቲያን የሆንበት ማለት ነው። ይሄ በጸጋው ነው። ክርስቲያን እንዴት ነው የሆነው ከተባለ በጸጋው ነው። አምነን በክርስቶስ ኢየሱስ አምነን ተጠምቀን እንድናለን። ምን ክርስቲያን እንሆናለን። አምነን ጌታ እንዳለው ማለት ነው። ያመነ የተጠመቀ ይድናል እንዳለው አምነን ተጠምቀን ምን እንሆናለን? ክርስቲያን እንሆናለን። ነገር ግን አሁን ብዙ ሰዎች ክርስትናው ጋር እዚህ ጋር የተለያየ ድብልቅልቅ ያለ ትምህርት የሚያመጡት። ሰው ክርስቲያን ስለሆነ ድነት አበቃ ማለት አይደለም፣ ወይ ደግሞ ሳልቬሽን አቴን ተደረገ ማለት አይደለም። ሰው ክርስቲያን ከሆነ በኋላ ደግሞ ሩጫ አለበት። ጌታችን ኢየሱስ በማቴዎስ ወንጌል ምዕራፍ 24 ቁጥር 13 ላይ ምን አለ? እስከ መጨረሻ የሚጸና እርሱ ይድናል አለ። ስለዚህ ክርስቲያን መሆን ብቻ አይደለም። ክርስቲያን ከሆነ በኋላ አምነን ተጠምቀን በቤተክርስቲያን ከተጨመርን በኋላ ክርስቲያን ከሆነ በኋላ ምን ማለት አለብን? መጽናት አለብን፣ መጋደል አለብን። ይህን ምን ላይ እናገኘዋለን ከተባለ ስለ ተጋድሎ ደግሞ የሉቃስ ወንጌል ምዕራፍ 9 ላይ አንድ ሰው መጣና ጌታችን ኢየሱስ ክርስቶስን ጠየቀው። የሉቃስ ወንጌል ምዕራፍ 9 ላይ የሚድኑ ጥቂቶች ናቸውን ብሎ ጠየቀው። የሚድኑ ጥቂቶች ናቸውን ብሎ ሲጠይቀው ጌታ ምን አለ? በጠበበው በር ለመግባት ተጋደሉ እላቸዋለሁና ብዙዎች ሊገቡ ይፈልጋሉ፣ ነገር ግን አይችሉም ማለት። አያችሁ፣ ሰው ክርስቲያን ከሆነ በኋላ በምን መልኩ በምን አይነት ህይወት መመላለስ አለበት ከተባለ በቅድስና ህይወት፣ እግዚአብሔርን ደስ በሚያሰኝ ህይወት፣ በንስሐ ህይወት መመላለስ አለበት። የጌታን ስጋና ደም እየተቀበለ ክርስቶስን ወደ መምሰል ህይወት። ጥሪያችን ራሱ ምንድነው? ክርስቶስን ወደ መምሰል ነው ጥሪያችን ራሱ። ስለዚህ ጌታ ምን አለ? የሚድኑ ጥቂቶች ናቸውን ተብሎ ሲጠየቅ የሚድኑ ጥቂቶች ናቸውን ተብሎ ጌታችን ኢየሱስ ሲጠይቅ በአንደበቱ ምን አለ? በጠበበው በር ለመግባት ተጋደሉ። ተጋድሎ ያስፈልጋል። አያችሁ፣ የጠበበው በር የተባለው ምንድነው ከተባለ ማቴዎስ ወንጌል ምዕራፍ 7 ላይ ብትመለከቱ ጌታ ራሱ በአንደበቱ ምን አለ? ወደ ህይወት የሚወስደው መንገድ እጅግ የጠበበ የሚያገኙትም ጥቂቶች ናቸው። ወደ ጥፋት የሚወስደው መንገድ ግን እጅግ ሰፊ ነው አለ ጌታ። ስለዚህ በጠበበው በር ለመግባት ተጋደሉ ሲባል ወደ ዘላለም ህይወት ለመግባት የእግዚአብሔርን መንግስት አቴን ለማድረግ የእግዚአብሔርን መንግስት ለመውረስ ምን አለ? ተጋደሉ። ስለዚህ ክርስቲያን መጋደል ያስፈልጓል። ለዛ ነው ራሱ ጳውሎስ ጸጋው በእምነት አድኗቸዋል ብሎ የተናገረው። ጳውሎስ ምን አለ? ፊልጵስዩስ ላሉ ለክርስቲያኖች
ለዳኑ ክርስቲያኖች ምን አላቸው? ፊልጵስዩስ መልእክት ምዕራፍ 2 ቁጥር 12 ላይ መዳናችሁን ድነዋል። ኦልሬዲ ክርስቲያን ናቸው። በክርስቶስ ኢየሱስ ያመኑ አምነው ተጠምቀው ክርስቲያን የተባሉ ናቸው። ነገር ግን ምን አላቸው ጳውሎስ መልእክት ሲጽፍላቸው? መዳናችሁን በፍርሃትና በመንቀጥቀጥ ፈጽሙ አላቸው። ጸጋው በእምነት አድኗቸዋል ብሎ ነበር እኮ ጳውሎስ። ነገር ግን ሰው ክርስቲያን ከሆነ በኋላ ኢኒሻል ሳልቬሽን የሚባለውን ማለት ነው ድነናል ብለን የምንናገርለትን ያንን ድነት ከፈጸመ በኋላ ግን መዳናችን ምን ማድረግ አለብን? በፍርሃትና በመንቀጥቀጥ መፈጸም አለብን። ቅዱስ ጳውሎስ እንዳለው። ስለዚህ ድነት መቼም ፋይናላይዝ የሚደረገው ከተባለ የጌታን ቃል ስንሰማ ምን የሚለውን ቃል ማቴዎስ ወንጌል ምዕራፍ 25 ላይ እናንተ የአባቴ ብሩካን ዓለም ከተፈጠረ ጀምሮ ወደ ተዘጋጀላችሁ ወደ እግዚአብሔር መንግስት ግቡ የሚለውን ቃል ሰው ሲሰማ ድነት ይፈጸማል። ስለዚህ አሁን እዚህ ገፍት ላይ እኔ አንተሽ ይዋሃድ አለ ክርስቲያኖች ነን፣ አምነን ተጠምቀን የዳንን ክርስቲያኖች ነን። ድነናል ተብለን ብንጠይቅ አዎ ድነናል። መልሳችን ግን ምንድነው? ድነናል ብቻ አንዘጋም። ድነናል እየዳንን ነው። ምን ማለት ነው እየዳንን ነው? ዕለት ዕለት ሩጫ ላይ ነን። ዕለት ዕለት ቅዱስ ጳውሎስ በመፍራትና በመንቀጥቀጥ ድነታችሁን ፈጽሙ እንዳለው እኛም የጳውሎስን ትእዛዝ በማክበር ዕለት ዕለት ድነታችንን ለመፈጸም እንሞክራለን፣ እንጥራለን። ኦኬ። ስለዚህ ድነት ግን ፋይናላይዝ የሚደረገው ኦኬ የጌታን ያንን የህይወት ቃል የሚባለውን እናንተ የአባቴ ብሩካን ዓለም ከተፈጠረ ጀምሮ ወደ ተዘጋጀላችሁ ወደ እግዚአብሔር መንግስት ግቡ የሚለውን ቃል ስንሰማ ነው። ስለዚህ ድነት ቅጽበታዊ አይደለም። የክርስትናው የመጽሐፍ ቅዱስን ትምህርት ድነት ቅጽበታዊ አይደለም። ድነት ፕሮሰስ ነው። ሰው ክርስቲያን ከሆነ በኋላ በቅድስና በተጋድሎ ህይወት መመላለስ አለበት። ስለዚህ አንቺ ያልሽውን ጥያቄ ባጭሩ ለመመለስ ምንድነው ድነት በእምነት ነው ወይስ ስለሚለው ሰው ኢኒሻሊ ወደ ቤተክርስቲያን የሚጨመረው ዳነ የሚባለው አምኖ ሲጠመቅ ነው። ነገር ግን የመጨረሻውን ድነት ደግሞ ድነቱን ለመፈጸም ደግሞ መልካም ስራ ያስፈልጋል። ለምን? ጌታችን ኢየሱስ ምን አለ? ዮሐንስ ወንጌል ምዕራፍ 15 ላይ መልካም ፍሬ የማያፈራ ዛፍ አባቴ ይቆርጠዋል። መልካም ፍሬ የማያፈራ ከሆነ ይቆረጣል። ለዛም ነው ጌታ ዳግም ለፍርድ ሲመጣ ማቴዎስ ወንጌል ምዕራፍ 25 ላይ ብትመለከቺ ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል የሚላቸው በቀኝ በኩል ያሉትን ወደ እግዚአብሔር መንግስት የሚገቡትን ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ታስሬ ጠይቃችሁኛል፣ ታርዤ አልብሳችሁኛል ብሎ የሚናገረው ለምንድን ነው ከተባለ መልካም ስራ ለድነት ስለሚያስፈልግ ነው። ኦኬ መልካም ስራ ለድነት ስለሚያስፈልግ ነውና ከዚህ አንፃር ነው ሰው አምኖ ከዳነ በኋላ አምኖ ተጠምቆ ከዳነ በኋላ በመልካም ስራ በቅድስና ህይወት በንስሐ ህይወት መመላለስ አለበት። ድነት ፍጻሜ የሚያገኘው ቅድም በተባለው መልኩ ነው። ስለዚህ ባጭሩ ይሄን ለማለት ያክል ነው። እግዚአብሔር ያክብርልኝ። ዮሐዴ ወደ አንተ ልምጣ። ቃል ሕይወት ያሰማል፣ ጸጋውን ያብዛል። ጋድሻ ጥሩና አጠር መጠን ያለ መልስ። በቃ አሁን አጠር እያደረግን እንደዚሁ እንሄዳለን ማለት ነው። አራተኛ ጥያቄ ከእስራኤል ቤቶች ከጠፉ በጎች በቀር አልተላኩም ለምን አለ ክርስቶስ? ለዓለም ከሆነ የመጣው የሚል ሀሳብ ነው። በአጭሩ ክርስቶስ ለዓለም እንደመጣ ማስረጃው ራሱ ክርስቶስ ነው። ዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ጀምሮ ስንመለከት ያው ሙሴ በዓላማ ላይ እባቡን እንደሰቀለ የሰው ልጅም ይሰቀል ዘንድ ይገባዋል ካለ በኋላ ዓለም በልጁ እንዲድን እንጂ እንዳይጠፋ እግዚአብሔር አንድያ ልጁ እስኪሰጥ ድረስ ዓለሙን እንዲሁ ወዷልና በልጁ የሚያምን አይፈረድበትም፣ በልጁ የማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። ስለዚህ ክርስቶስ ወደ ዓለም መጣ፣ ዓለምንም ሊያድን ነው የሚሰቀለው። ስለዚህ እግዚአብሔር አንድያ ልጁ የላከው ዓለሙን እንዲሁ ስለወደደ ነው። እስራኤልን ሳይሆን ዓለምን ሁሉ ስለወደደ አንድያ ልጁ ሰጥቶታል ማለት ነው። ታዲያ ክርስቶስ ከእስራኤል ቤት ከጠፉት በጎች በቀር አልተላኩም ለምን አለ የሚለውን በሁለት መንገድ መመልከት እንችላለን። የመጀመሪያው ምንድነው? መዳን ወይም ደግሞ ትምህርት ሁልጊዜ የሚጀምረው ከእስራኤል ነው። ከእስራኤል ወይም ከአይሁዳውያን ነው የሚጀምረው ትምህርት። መዳኑን ወይም ደግሞ ስብከቱንም ትምህርቱንም የሚጀምረው ከእስራኤል ቤት ነው የሚለውን ለማጠየቅ ነው። ከዛ በኋላ ወደ አሕዛብ ደግሞ ተወጥቶ ተሰብኮ ከእስራኤል በኋላ ነው ወደ ዓለም ራሱ የሚሰራጩ። ስለዛ ነው ክርስቶስ ሐዋርያቶቹን ከኢየሩሳሌም አትውጡ ይላቸዋል አስቀድሞ ማለት ነው። በኢየሩሳሌም ቆዩ የሚላቸው ምንድነው? ወደ ዓለም የሚላኩበት ጊዜ አለ፣ የሚልክባቸው ጊዜ ስላለ ማለት ነው። ከዛ አንጻር እንዲህ ብሎ ተናግረዋል። ይህንን ማስረጃ ወይም ደግሞ በጥቅስ ለማየት ያክል ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 1 ከቁጥር 16 ላይ ምን ብሎ ይናገራል?
በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና ይላል። አስቀድሞ ለማን ነው? ለአይሁዳዊ ነው። ከዛ በኋላ ነው ለግሪክ ሰው ወይም ደግሞ ከአይሁድ ተነስቶ ወደ የማያምኑ ወደ አሕዛብ የሚሄደው መዳኑም ስብከቱም ወንጌሉ ከአይሁድ ጀምሮ ወደ አሕዛብ ነው የሚሄደው። ከዛ አንጻር ምን ብሏታል? ከእስራኤል ቤት ከጠፉት በጎች አንጻር ብሏታል ክርስቶስ። ሌላው ሐዋርያት ሥራ ምዕራፍ 13 ከቁጥር 46 ላይ ያለውን ኃይለ ቃል ሐዋርያ ቅዱስ ጳውሎስ የተናገረውን ምን ብሎ ይናገራል? ሐዋርያት ሥራ ምዕራፍ 13 ከቁጥር 46 ላይ ጳውሎስ እና በርናባስም ገልጠው የእግዚአብሔር ቃል አስቀድሞ ለእናንተ ይነገር ዘንድ ያስፈልጋል ይላል። አስቀድሞ ለእናንተ የሚለው ለአይሁዳውያን ማለት ነው። ከገፋችሁትና የዘላለም ሕይወት እንዳይገባችሁ በራሳችሁ ከፈረዳችሁ ግን እነሆ ወደ አሕዛብ ደግሞ ዘወር እንላለን ይላል። አስቀድሞ ለአይሁዳዊ ከዛ ለግሪክ ሰው ማለት ከዚህ አንጻር ማለት ለሚያምኑ እግዚአብሔርን ለሚቀበሉ ሰዎች ማለት ነው። እንግዲህ ያቺ ሴት ከነዓናዊት ሴት ነች። ከነዓናውያን ማለት ደግሞ ጣዖት አምላኪዎች ናቸው። ኦኬ፣ ጣዖት አምላኪዎች ናቸው። ለዛ ነው ክርስቶስ አስቀድሞ እግዚአብሔርን ለሚቀበሉ ሰዎች ነው መዳን የሚሰጠው ነው ዋናው ሐሳቡ ማለት። ከዛ በኋላ ደግሞ ለአሕዛብ ወንጌልን ይሰበካቸዋል፣ ሲያምኑ ደግሞ መዳን ይሰጣቸዋል ማለት ነው። ዋናው ይሄ ነው። ከማመን ጋር ነው የሚገናኘው ሁለቱም። አሁን ሁለተኛ የምናነሳው ሐሳብ ሳታሚ መዳን አይሰጥም የሚለውን ሐሳብ ነው የሚያስረዳው። ይሄንን እስራኤል የሚለው ራሱ ቃሉን ስንመለከት በእግዚአብሔር የሚያምንና እግዚአብሔርን የሚቀበል ሕዝብ ማለት ነው። የአብርሃም ዘር ማለት ነው። የአብርሃም ዘር ሲባል ግን በስጋ ሳይሆን አብርሃምን በእምነት የሚመስለው ማለት ነው። ይሄ ሐዋርያ ቅዱስ ጳውሎስ ራሱ በሮሜ መልእክቱ ምዕራፍ 9 ከቁጥር 5 ጀምሮ እንዲህ ብሎ ይናገራል። እንግዲህ ስለ እስራኤላውያን እየተናገረ ይመጣል። ከቁጥር 1 ጀምሮ እንግዲህ ለእስራኤላውያን ብዙ ነገሮች ተሰጥቷቸው ነበረ። የመቅደሱ ስርዓት አባቶች ሁሉ ለነሱ ተሰጥቷቸው ነበረ። ከእነርሱም ነው ክርስቶስ በስጋ የመጣው ይላል። ከእስራኤላውያን ክርስቶስ በስጋ መጥቷል ይልና ነገር ግን ክርስቶስ ከእስራኤላውያን በስጋ ስለመጣ ሁሉም እስራኤላውያን ናቸው የዘላለም ሕይወት ይቀበላሉ ማለት ግን አይደለም። እንደ ተስፋው ቃል ለሚቀበሉት ነው እንጂ ብሎ ይናገራል። ባጭሩ ላንብባት። ምን ይላል? ከቁጥር 6 ሮሜ ምዕራፍ 9 ከቁጥር 6 ጀምሮ ነገር ግን የእግዚአብሔር ቃል የተሻረ አይደለም ይላል። እንግዲህ ለአብርሃም ቃል ኪዳን ገብቶለታል። አሕዛብ በዘር ይባረካሉ፣ ያም በይስሐቅ ዘር ይጠራልሃል ተብሎ እንደተናገረው ማለት ነው። ስለዚህ እንዲህ ብሎ በዘርህ ተብሎ ለአብርሃም ተነግሮት ነበር። አብርሃም እንደው እግዚአብሔር አሁን ወይም ደግሞ የመዳኑ ለአሕዛብም ይገባቸዋል ሲል እግዚአብሔር እንደው የገባውን አስቀድሞ የገባውን ቃል ኪዳን እየሻረው ነው አይደለም። የእግዚአብሔር ቃል እየተሻረ አይደለም። ታዲያ ምንድነው? ለምንድነው በዘርህ ተብሎ ለአብርሃም በዘሩ ከተነገረለት ለምን አሕዛብ የአብርሃም ዘር ሳይሆኑ እንዴት መዳኑ ይገባቸዋል የሚለውን ሲያብራራ ምን አለ? የእግዚአብሔር ቃል የተሻረ አይደለም። እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉምና ከእስራኤል ስለተወለዱ በስጋ እስራኤላውያን ናቸው ማለት አይደለም ማለት። እንግዲህ ሐዋርያ ቅዱስ ጳውሎስ የአብርሃምም ዘር ስለሆኑ ሁላቸው ልጆቹ አይደሉም ይላል። በስጋ ከአብርሃም ስለተወለደ የአብርሃም ዘር ተብሎ ይጠራል ማለት አይደለም በመወለድ ደረጃ። ምክንያቱም ከአብርሃም በስጋ የተወለደ ማን አለ? እስማኤል የሚባል አለ አይደል? እስማኤል አሁን የእግዚአብሔር ሕዝብ ተብሎ ይጠራል አይጠራም? በስጋ በመወለድ ደረጃ አይደለም፣ የተስፋውን ቃል በመቀበል ደረጃ ነው። ስለዚህ ምን አለ? በይስሐቅ ዘር ይጠራልሃል ተባለ። ቁጥር 8 ይህም የተስፋ ቃል ልጆች ዘር ሆነው ይቆጠራሉ እንጂ የተስፋውን ቃል ለሚቀበሉት እንጂ እንደው በስጋ ለሚወለዱት ሁሉ የእግዚአብሔር ልጆች አይደሉም ማለት ነው ይላል ባጭሩ። ስለዚህ እቺ ከነዓናዊ ሴት ከእስራኤል ከጠፉት በቀር አልተላኩም ብሎ ሲናገር ክርስቶስ ለሚያምኑ ትክክል የአብርሃምን አምላክ የሆንኩትን እኔ ለሚቀበሉት ነው እንጂ የመጣሁት ለማይቀበል መዳን አይሰጠውም ነው። ያንን ማረጋገጥ የምንችለው በምንድን ነው? እዛው ዝቅ ብለን ክርስቶስ የሴትዮዋ እምነት የልጆች እንጀራ ለውሾች መስጠት አይገባም ብሎ ሲናገራት ምንድን ነው የምትለው? ውሾቹም እኮ የልጆች ፍርፋሪ ይበላሉ ብላ ስትናገር አንቺ ሴት ምንሽን አድኖሻል ነው የሚላት? እምነትሽ አድኖሻል። እምነቷ ታላቅ ስለሆነ በእምነቷ ልጇ ስትፈወስ እንመለከታለን። ክርስቶስ ምን እያላት ነው? በእኔ ለሚያምኑ
በተስፋው ቃል ትክክለኛ አሕዛብ የሚባረኩበት የአብርሃም ዘር የሆነው ክርስቶስ በእሱ ለሚያምኑ ነው መዳን የሚሰጠው እንጂ ለማያምኑ አይሰጠውም እያላት ነበረ። ስለዚህ ስታምን ወዲያውኑ ግን ምን አለ? ልጅቷ ስትፈወስ እንመለከታለን ማለት ነው። ከዚህ አንጻር የሚታይ ነው። ቃልዮት ያሰማልን። ዋዲ በጣም ጥሩ ማብራሪያ ነው። ጥሩ ማብራሪያ ነው። ከምን አንጻር? ጌታችን ኢየሱስን ቃል በቃል ስታናግረው ከነበረችው ሴት ማይንድ ሴትና ከእርሷ መረዳት አንጻር ጌታችን ይህን ነገር እንደተናገረ የዋዴ ደስ በሚል ሁኔታ አብራርቶልናል። አሁን 8 ጥያቄ መልሰናል። እንግዲህ ጋይስ እንደ እግዚአብሔር ፈቃድ አሁን ከዚህ በኋላ የቀሩት አጠር ያሉ ናቸው። ሳንጨርሳቸው ዞሮ 12 ጥያቄ ስለሆነ እኔ 2 ጥያቄ አድሬስ አደርጋለሁ አጠር ባለ መልኩ። ከዚህ በኋላ ያለው እኔ እርግጠኛ ነኝ 2 ደቂቃ ራሱ አይፈጅብኝ። አጠር ባለ መልኩ ጥያቄዎቹን አድሬስ እናደርጋለን። ሀሳቦቹን በደንብ እየያዛችሁ እንደሆነ ተስፋ እናደርጋለን እንደ እግዚአብሔር ፈቃድ። ታብታብ 1 ሚሊዮን ገብተናል ምናምን። ይመቻችሁ እናንተ ምርጦች ትላለህ። እሺ ወደሚቀጥለው ጥያቄ እንሂድ። አጠር ባለ መልኩ ከዚህ በኋላ ያሉት እንኳን ብዙም ሰዓት የሚፈጀው አይደለም እውነት ለማውራት። እሺ ቀጣይ የተጠየቀው ጥያቄ ምንድነው? እሺ ኢየሱስ ለሁሉም ከሞተ ሁሉም ሰው ለምን አይድንም ነው የሚለው። ኢየሱስ ያው መጽሐፍ ቅዱሳችንን አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 14 ላይ እንደዚህ ብሎ ይናገራል። እኛም አይተናል አባትም ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን ይላል። ኦፍ ኮርስ ጌታችን ኢየሱስ በቤተክርስቲያናችን ምን ተብሎ ይጠራል? መድኃኒ ዓለም፣ የዓለም መድኃኒት። መጽሐፍ ቅዱስ ምን ይላል? አባትም ልጁን የዓለም መድኃኒት ሊሆን እንደላከው ይላል። ስለዚህ ጌታችን ኢየሱስ ክርስቶስ ለሁሉም ነው የሞተው። አዎ መጽሐፍ ቅዱስ አንዱ ለሁሉ ሞተ፣ አንዱ ስለ ሁሉ ሞተ ይላል መጽሐፍ ቅዱስ። ኦኬ እግዚአብሔር ለሰው ልጆች በሙሉ ነው። የዋዴ ቅድም እንደነገራችሁ ያለው ፍቅር ለሰው ልጅ በሙሉ ነው። ስለዚህ ጌታችን ኢየሱስ ክርስቶስ ሲመጣ ለማን የሞተው? ለሁሉም ነው የሞተው። ጌታችን ኢየሱስ ክርስቶስ መጽሐፍ ቅዱስ ምን ይለዋል? መድኃኒት፣ የህይወት መድኃኒት ይለዋል። ኦኬ የዘላለም ህይወት ብሎ ይጠራዋል። አሁን ጥያቄው ምንድነው? ክርስቶስ ለሁሉም ነው የሞተው? አዎ ለሁሉም ነው የሞተው። ክርስቶስ መድኃኒት ነው? አዎ መድኃኒት ነው። ነገር ግን መድኃኒቱን የሚያገኙት ምን አይነት ሰዎች ናቸው ነው ጥያቄው። ቀለል ባለ ምሳሌ ያስረዳችሁ። ለምሳሌ ፋርማሲ፣ ሁላችንም ያለንበት ሰፈር ፋርማሲ አለ። ፋርማሲ ውስጥ ለምሳሌ መድኃኒት አለ። ፋርማሲ ውስጥ መድኃኒት ስለተቀመጠ ባይ ዲፎልት ያ መድኃኒት እኔ ላይ ይሰራል ማለት ነው? አይደለም። ያ መድኃኒት እኔ ላይ እንዲሰራ ኦር ያ መድኃኒት እኔ ላይ አፕላይ እንዲያደርግ ምን ማድረግ አለብኝ? ፋርማሲ ሄጄ መድኃኒቱን ገዝቼ አይደል መዋጥ አለብኝ መፈወስ ስፈልግ። ስለዚህ እኛ በሽተኞች ነበርን፣ ሙታን ነበርን። ቅዱስ ጳውሎስ እንደሚናገር ሙታን ነበር። በበደላችን ሙታን በነበርንበት ሰዓት ላይ የዓለም መድኃኒት የሆነው ክርስቶስ መጣ። ኦኬ ክርስቶስ ስለ ሁሉ ሞተ። ስለዚህ ያንን መድኃኒት ግን መቀበል አለብን። ስለዚህ የሚድኑት ምን አይነት ሰዎች ናቸው? ክርስቶስ ለሁሉ ሞቷል። አዎ ሞቷል። የሚድኑት ምን አይነት ሰዎች ናቸው ከተባለ በዚህ በተሰቀለው ኦኬ በሞተው በተሰቀለው ከሙታንም በተነሳው ወደ ሰማያትም ባረገው ዳግመኛም በሚመጣው በክርስቶስ ኢየሱስ ማመን አለባቸው። ለዛ ነው ጌታችን ኢየሱስ ክርስቶስ ያመነ የተጠመቀም ይድናል ያለው። ስለዚህ ማመን አለባቸው፣ በስራው ማመን አለባቸው፣ በእርሱ ማመን አለባቸው። ስለዚህ አምኖ መጠመቅ አለባቸው። ስለዚህ ለመዳን ክርስቶስ ለሁሉም ስለሞተ ባይ ዲፎልት ሁሉም ሰው ይድናል ሳይሆን ክርስቶስ መድኃኒትነቱን ኦር የቤዛነቱን ስራ ሰርቷል። ያን የቤዛነት ስራ ግን ሄደን አምነን ኦኬ ተጠምቀን የክርስቶስን ሕይወት የሆነውን የክርስቶስ ስጋና ደም እየተቀበልን መኖር ደግሞ የኛ ድርሻ ነው። ስለዚህ አጠር ባለ መልኩ ይሄን ነው። ክርስቶስ ለሁሉም ሞቷል። አዎ ያለ መድኃኒት ነው። አዎ ነገር ግን መድኃኒቱን ደግሞ ወይ ደግሞ የሚድኑ ሰዎች ያንን መድኃኒት ሄደው የሚበሉ የሚጠጡ በዛ መድኃኒት የሚያምኑ ኦኬ። ስለዚህ አጠር ባለ መልኩ በዚህ መልኩ ነው የምንረዳው። ጨርሻለሁ። ዋዲ ቀጥል አንተ። አጭርና ግልጽ ብሏል ቀለሜ። አጭርና ግልጽ ኦኬ። እሺ ከዛ ቀጣዩ ምንድነው? ወደ አምላኬ ወደ አምላካችሁ ወደ አባቴ ወደ አባታችሁ የሚለው እንዴት ነው የሚታየው የሚል ነው። እሺ ወደ አምላኬ ወደ አምላካችሁ ያለው ዮሐንስ ወንጌል ምዕራፍ 20 ላይ ከቁጥር 17 ላይ ነው። እንግዲህ ክርስቶስ ለምንድነው እንደዚህ ብሎ የተናገረው? በትንሣኤ ሰዓት ነው። እንግዲህ ከትንሣኤ በኋላ ስላለው ነገር ነው እየተናገረ ያለው፣ ማለት ከተነሳ በኋላ ማለት ነው። ኢሚዲየትሊ ለማርያም መግደላዊት የሚናገርበት ሰዓት ነው። ከዚህ ምንድነው የምንማረው? ክርስቶስ አስቀድሞ የተዋሃደውን ስጋ ከድንግል ማርያም የነሳው ስጋና ነፍስን በመቃብር ጥሎ
ተነሳ የሚሉ መናፍቃን እንዳይነሱ ከምንፍቅና ሲዘጋ ያንን ስጋ ወይም ደግሞ ከድንግል ማርያም የነሳውን የፍጡርን ስጋ መንሳቱን ወይም ደግሞ ይዞ መነሳቱን ለማጠየቅ ምን ብሎታል? ወደ አምላኬ ወደ አምላካችሁ ብሏል። ቀጥሎ ግን ይህ ብቻ አይደለም፣ ወደ አባቴ ወደ አባታችሁ ነው የሚለው። ወደ አምላኬ ወደ አምላካችሁ ለምን አለ? ለምን ወደ አምላካችን ለምን አላለም? ኦኬ፣ ወደ አባታችን ለምን አላለም? ምክንያቱ ለክርስቶስ የያዘው ስጋ ኦኬ አብ አምላኩ ነው ሲባልና አብ አባቱ ነው ሲባል ልዩነት ስላለው ነው። ምክንያቱም የክርስቶስ ስጋ ሩቅ ብእሲ ብቻ አይደለም፣ ወይም ስጋ ብቻ ወይም ደግሞ አይደለም፣ መለኮት የተዋሃደው ስጋና ነፍስ ስለሆነ ከሱ ከኛ አምላክነት የአብ ሲለየው ምን አለ? ወደ አምላኬ ወደ አምላካችሁ ብሎታል። ኦኬ የሱ የሩቅ ብእሲ ስጋ ብቻ አይደለም፣ የመለኮትም ስጋ ስለሆነ ወይም ደግሞ የቃል የተዋሃደው ስጋ ስለሆነ። ቀጥሎም ወደ አባቴ ወደ አባታችሁ ብሏል። ኦፍኮርስ አብ ለእኛም አባታችን ነው፣ ለክርስቶስም አባቱ ነው። ግን ለክርስቶስ አባት ሲባልና ለእኛ አባት ሲባል አንድ አይደለም። ምክንያቱም ለወልድ ባህሪያዊ የባህሪ አባቱ ነው፣ የባህሪ አባቱ ነው። ለእኛ ደግሞ የጸጋ አባትነት ነው ማለት ነው። የጸጋ አባትነት ስለሆነ ምን ይላል? ወደ አባቴ ወደ አባታችሁ ብሎ ይለየዋል ማለት ነው። እዛው ዝቅ ብለን ባይዘው የክርስቶስን አምላክነት እዛው ይመሰክራል ሐዋርያው ቶማስ ማለት ነው። ክርስቶስ አምላክ መሆኑ እዛው ቁጥር 27 ዝቅ ብለን ስንመለከት ምን ብሎ ይናገራል? ቶማስ እንግዲህ ከሰዱቃውያን ወገን ስለሆነ አመጣጡ ሰዱቃውያን ማለት እንግዲህ ከብሉይ ኪዳን መጻሕፍት ፔንታቶክ ብቻ የሚቀበሉ ማለት ነው። ቅድም ካልናቸው የአይሁድ ሴክቶች መካከል እንግዲህ ሰዱቃውያን አሉ፣ ኢሴናውያን የሚባሉ አሉ እና ደግሞ ፈሪሳውያን የሚባሉ አሉ። እነዚህ ሰዱቃውያን አምስቱ ፔንታቶክ ብቻ ስለሚቀበሉ ትንሣኤ ሙታን የሚባል ራሱ አይቀበሉም። እና ቶማስ የክርስቶስን መነሳት ስጋውን ይዞ መነሳት ለማመን ስለከበደው ምን ይላል? ጣትህን አስገባ፣ ይኸው የተቸነከረው የተወጋው ጎኔ እና እኔ እንደሆንኩ እመን ይለዋል። ልክ ዳሶ ሲመለከት ክርስቶስ እንደሆነ አየ፣ አመነ፣ ጌታዬ አምላኬም ብሎ መለሰለት ይላል። ለክርስቶስ ጌታዬም አምላኬም ብሎ መለሰለት። እዚህ ክርስቶስ ጌታም አምላክም መሆኑ ምን ተብሎ ሐዋርያቶቹ ራሱ መስክረዋል። እዛ ዘቅ ብለው ማለት ሶ አምላክነቱ የማይካድ ነው፣ ግን ፍጹም ሰውነቱ ደግሞ የማይረሳ ነው። ኦኬ ክርስቶስ ስግው ቃል ኢየሱስ ክርስቶስ መሆኑ ልረሳ አይገባም። ስጋው እንደተዋሃደ እንዳረገ እንዲሁ እንዳያችሁት እንዲሁ ይመጣል አይደል ያሉ መላእክቶች ከፍ ከፍ ሲያርግ እንዳዩት በስጋ እንዲሁ ደግሞ በደመና ተጭኖ ለፍርድ ይመጣል የሚለው እንደማጠየቅ ክርስቶስ የነሳውን ስጋ ይዞ መነሳቱን ለማጠየቅ ነው ባጭሩ። እግዚአብሔር ያክብርልን። ይዋዴ ቃሎት ያሰማልን። በጣም ደስ የሚል ማብራሪያ ነው። እጥር ምጥን ያለ ቱ ዘ ፖይንት የሆነ በጣም ደስ የሚል ማብራሪያ ነው። ጋይስ አሁን እንግዲህ 2 ጥያቄዎች ናቸው የቀሩን። 10 ጥያቄ ደርሰናል። እግዚአብሔር የተመሰገነ ይሁን። ሆፕፉሊ እናንተም የሆነ ነገር እየተማራችሁበት እንደሆነ ተስፋ እናደርጋለን እንደ እግዚአብሔር ፍቃድ። ስለዚህ 2 ጥያቄ እኔ 1 ጥያቄ አድሬስ አደርጋለሁ፣ ይዋዴ 1 ጥያቄ አድሬስ ያደርጋል። ጨርሰናል ማለት ነው። ለምን 13ኛ ጥያቄ ነበረ፣ ግን ኦልሬዲ ቅድም የቅድስት ሥላሴ ውስጥ ዮሐዴ ማብራሪያ ሲሰጥ እግዚአብሔር አንድም ሶስትም እንዴት ሊሆን ይችላል የሚለው ውስጥ በደንብ እሱንም አያይዞ ስለሆነ ያብራራው 2ቱን የቀሩትን ጥያቄዎች አድሬስ እናደርጋለን ማለት ነው። እና 11ኛው ጥያቄ ምንድነው? why are icons used ወይ ደግሞ ቅዱሳት ስዕላት ማለት ነው ፐርፐዙ ምንድነው ነው? ቅዱሳት ስዕላትን ለምንድነው የምንጠቀማቸው? ዓላማቸው ምንድነው ነው? ቅዱሳት ስዕላት በቤተክርስቲያናችን ለብዙ ዓላማ እንጠቀማቸዋለን። አንደኛው ምንድነው ከተባለ ወንጌል ለመስበክ፣ ለምሳሌ ወንጌል ለመስበክ ኦኬ ሜቢ ጥንታዊ የሆነ ታሪካዊ ነገሩን እናንሳ ከተባለ በቤተክርስቲያን ታሪክ ውስጥ ጥንታዊ ነገሩን እናንሳ ከተባለ ከምን እንደተጀመረ ዓላማው ራሱ ምን ነበር የሚለው ብዙ ነገሮችን ማለት እንችላለን። በአጭሩ ግን ወንጌል ለመስበክ ለምሳሌ ማንበብ ኢዚሊ ለምሳሌ ወንጌላትን አንብቦ መረዳት የማይችል ሰው ኢዚሊ እነዚህ ነገሮችን አንብቦ መረዳት የማይችል ሰው ቅዱሳት ስዕላትን ተመልክቶ ምንድነው የሚለውን ነገር መረዳት። ለምሳሌ ጌታችን ኢየሱስ ክርስቶስ የተሰቀለበትን ስዕል ተመልክቶ ሰው ኢዚሊ ስዕሉን አይተን መረዳት እንችላለን ስነ ስቅለቱ እንደሆነ። ኦኬ ስለዚህ ወንጌልን ቤተክርስቲያን ወንጌልን በቅዱሳት ስዕላቶቿ በኩል ትሰብካለች። ወንጌል ትሰብካለች።